እሺ ሱሲ ነበርሻል? ሱሲ የተሰሎንቄ ተማሪ ነሽ ለካ። እሺ ዮርዲ ነበር። አምልጦሻል፣ ብዙ ነገር አምልጦሻል። እህቶች ሪኮርድ ይሰጡሻል፣ አድምጪ። እሺ እህቴ። እሺ ዮርዲ ጥያቄና መልስ ላይ ኔትወርክ በጣም ነው የሚያስቸግራት። እስቲ እናስተካክልላታለን። ዘገሊላስ ነበርኩ ግን ከሁለት ሰዓት በኋላ ነው መመሪያው ሰርቪስ ስላለኝ የሁለት ሰዓቱ ላይ ነው ደርሰው ለዛ እንጂ ነበር። ኦኬ አንተም የተሰሎንቄ ተማሪ ነህ? በጣም ጥሩ። እሺ ግን ያመለጣችሁ መለስ በሉና ድምጹን ሪኮርድ አለ፣ ድምጽ አለና አድምጡ። እሺ ትምህርቱ ሶስተኛ ዮሐንስ መልእክት ጀምረናል። ስለዚህ ግዴታ ነው። ያው መግቢያውን ነው ያየነው፣ በስፋት ነው ያየነው ትናንትና። እግዚአብሔር ይመስገን ብዙ ሰውም ነበር። መግቢያውን ነው ያየነው። መለስ በሉና መግቢያውን ግዴታ ነው። ላይክ አሁን ዓርብ ዕለት ቨርስ ባይ ቨርስ ከመሄዳችን በፊት ምዕራፍ 1 ብለን ከቁጥር 1 ከመጀመራችን በፊት መግቢያውን ማጥናት ግዴታ ነውና ነገ ከመገናኘታችን በፊት አደራችሁን ሁላችሁም መግቢያውን የሶስተኛ ዮሐንስ መልእክት መግቢያውን እንድታጠኑ እሺ፣ በክርስቶስ ፍቅር ለምናችኋለሁ። አደራችሁ። ሪከርድ ያለው ሰው ሜንሽን አድርጉ። ሪከርድ ሰኒ ጋር አለ። አዎ ቤላም ስላለች ቤላ የዮሐንስ መልእክት ተማሪ ናትና እነሱን አናግሯቸው። ቤላ ማርሽ ሀና አንቻለሽ መምህር እኔ ጋማለ በቃ ለዲያቆኒም ትናንትና አልነበረም አንድ ጉዳይ ገጥሞት፣ ስለዚህ መግቢያው ግዴታ ነው። ላኪለት። እሺ መምህር። ኦኬ ወይኒም ምንም አለኝ እያለች ነው ዲያቆንና እንደዛ እንድታርጉ አደራላለሁ። ቀጥታ ወደ ትምህርታችን ነው የምንሄደው። ያው እንደተለመደው አርፍደው የሚመጡ ብዙ ተማሪዎች ስላሉ ሼር ማድረጋችሁን እንዳትተው። ቀጥታ እግዚአብሔር አምላክ እየረዳን እኛ አንደኛ ተሰሎንቄ ምዕራፍ 5ን መግቢያውን እናያለን ማለት ነው። ያው ክፍል 2 ነው ዛሬ፣ ግን እንደ መነሻ ሐሳብ አንዳንድ ነጥቦችን እያነሳን ተማሪዎችን እንጠብቃለን። እሺ እንግዲህ የተሰሎንቄ ቤተክርስቲያን መስራች ራሱ ሐዋርያው ቅዱስ ጳውሎስ ነው። መጀመሪያቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች፣ ተሰሎንቄ ሰሜናዊው ግሪክ ክፍል ደግሞ በሮማውያን ቅኝ ግዛት ይገዛ ነበርና በዘመነ ሐዋርያት መቄዶንያ አውራጃ ላይ የምትገኝ ከተማ ናት። ተሰሎንቄ ቴሰሎኒካ ይሏታል። በእስክንድር ወይም አሌክዛንደር the great half sister ስም የተሰየመች ናት። ሮማውያን ከተሞችን ሲገዙ ጢሞቴዎስ ከትሮዋስ ወይም ጢሮአዳ ተነስተው ወደ ፊልጵስዩስ ሲገቡ ፊልጵስዩስ በሮም ቅኝ ግዛት የወደቀች ከተማ ናት። ይሄንን ደግሞ ሉቃስ ጽፎልናል ሐዋርያት ሥራ ምዕራፍ 16 ላይ፣ በኋላ በሰፊው የምናየው ይሆናል። ሉቃስ ጽፎልናልና ልክ ፊልጵስዩስ ሲገቡ ሐዋርያው ቅዱስ ጳውሎስ ቤተክርስቲያንን እንደተከለ ልዲያ የእግዚአብሔርን ቃል ሰምታ በሐዋርያው ቅዱስ ጳውሎስ ትምህርት ወደ ሕያውና እውነተኛው አምላክ ወደ ኢየሱስ ክርስቶስ እንደቀረበች አይተናል። አንዱ the great አባቱ እስክንድር ይባላል። ኦኬ አባቱ ፊሊጶስ ይባላል። ፊሊፕ the second ይሉታል። ኢትዮጵያን ሊቃውንት ፊሊጶስ ይሉታል። አሌክዛንደር the great፣ ኢትዮጵያውያን እስክንድር። ምናልባት እስክንድር ሲሉ ከሰማችሁ አሌክዛንደር the great እየተናገሩ ነው። ኦኬ ጦረኛ ነው። እሱን ስም እያነሱ ነው የሚናገሩትና የሱ አባት ፊሊጶስ ይባላልና ፊሊፕ the second ይባላል አባቱ። እቺ ከተማ የተሰየመችው በአባቱ ስም ነው። ኦኬ በፊልጵስዩስ የተባለችው ፊሊጶስ ከሚለው ቃል የመጣ ነው። የአሌክዛንደር the great አባት ነው። ሐዋርያው ቅዱስ ጳውሎስ በዛ ገብቶ ሐዋርያት ሥራ ምዕራፍ 16 ላይ ወንጌልን እንደሰበከ አይተናል። ሐዋርያት ሥራ ምዕራፍ 17 ከዛ ወጥቶ ወደ ተሰሎንቄ ገብቷል። ሐዋርያት ሥራ ምዕራፍ 17ን ስንመለከት አንድ የሐዋርያት ሥራ ምዕራፍ 17 በአንፊጶልና በአጶሎኒያም ካለፈ በኋላ
ወደ ተሰሎንቄ መጡ በዚያም የአይሁድ ምኩራብ ነበረ ጳውሎስም እንደልማዱ ወደ እነርሱ ገባ 3 ሰንበት ያህል ከነርሱ ጋር ከመጽሐፍት እየተጠቀሰ ይነጋገር ነበር ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር ስለዚህ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ ስለ ክርስቶስ ማለት መሲህ ማለት ነው ክርስቶስ ማለት የተቀባ ማለት ነው ክርስቶስ ማለት የተሾመ ሿሚ የማያስፈልገው የተሾመ ራሱ ሿሚ ራሱ ቀቢ የሆነ እሱ መሲህ የሆነው ክርስቶስ የተባለ ይጠራል መሲህ የተቀባ የተሾመ ሿሚ የማያስፈልገው የተሾመ እርሱ ኢየሱስ ነው እርሱ መሲህ ነው እርሱ አዳኝ ነው እርሱ እኔና እናንተን ለማዳን የተሾመ ነው እሱ የተመረጠ ነው እሱ የተቀባ ነው እርሱ ክርስቶስ ነው እያለ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ወንጌልን ይሰብካቸው ነበር ያ ብቻ ግን አይደለም ትንሣኤ ሙታንንም አስተምሯቸዋል መቼም ምዕራፍ 5 ላይ ነው ያለነው አራቱንም ምዕራፍ ስንማር በስፋት ያያየን ያለነው ካስተማራቸው የተሰሎንቄ ምዕመናን ካስተማራቸው ትምህርቶች መካከል ትንሣኤ ሙታንን አስተምሯቸዋል ትንሣኤ ሙታንን በእርሱ የሚያምን የዘላለም ሕይወት እንዳለው ቢሞት እንኳን ሕያው እንደሚሆን አስተምሯቸዋል አሁን ክፉ አይሁዳውያን ክፉ ሮማውያን ስራ ፈት የሆኑ ሰዎች እጅ ከጫኑበት በኋላ በሐዋርያው ቅዱስ ጳውሎስ ላይ እርሱ ከተሰሎንቄ ወጥቶ ወደ ቤሪያ ሄዷል በኋላ ላይ ወደ አቴና ሲወርድ እናየዋለን አካያ ሪጅን ማለት ነው ከወጣ በኋላ ግን ከተሰሎንቄ ከወጣ በኋላ መልእክት ጽፎላቸዋል መልእክት ጽፎላቸዋል እርሱ ተመልሶ የጎደላቸውን ነገር ሊሞላ ቢፈልግ እነዚህ ክፉ አይሁዳውያን ሊገሉት ስለፈለጉ እርሱ ጢሞቴዎስ ልኮታል ጢሞቴዎስ ሄዶ የተሰሎንቄ ምዕመናንን አጽንቷል መክሯል ከዛ በኋላ መጥቶ የተሰሎንቄ ምዕመናን በምን አይነት መንገድ እየተመላለሱ እንደሆነ ስለነገረው ሐዋርያው ቅዱስ ጳውሎስ ይሄንን ዛሬ ያጠናን ያለነውን መጽሐፍ መልእክት አዘጋጀ መጀመሪያው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ማን መጥቶ ከነገረው በኋላ ጢሞቴዎስ መጥቶ ከነገረው በኋላ ይሄንን ሁሉ አይተናል just አርፋጅ ተማሪዎች እስኪመጡ ድረስ በሚለው ይሄንን ምዕራፍ 3 ላይ ተመልክተናል ምዕራፍ 3 ላይ ስለዚህ ወደፊት እንታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ ስለዚህ እምነታችሁም እንዲያጸናችሁ እንዲመክራችሁ ወንድማችንን የእግዚአብሔርን አገልጋይ ከኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው ይላል ጢሞቴዎስን ላክ ነው ይላቸዋል የተሰሎንቄ ምዕመናን ለምንድነው ጢሞቴዎስ የተላከው ያጸና ዘንድ ያበረታቸው ዘንድ ይመክራቸው ዘንድ የእግዚአብሔርን ቃል ያስተምራቸው ዘንድ ከዛ በኋላ ጢሞቴዎስ ከመጣ በኋላ ሐዋርያው ቅዱስ ጳውሎስ ቁጥር 6 ላይ ምን አለው አሁን ግን ጢሞቴዎስ ከናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁሉ ጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችን በመከራችን ሁሉ ስለናንተ ተጽናናን ይላል ተጽናናን ይላቸዋል የተሰሎንቄ መልእክት ከተጻፉት አራት ነጥቦች ካየናቸው አራት ነጥቦች አንዱ ምስጋና ነው ምክንያቱም የተሰሎንቄ ምዕመናን መከራ ቢጸናባቸው ሰይፍ ቢጸናባቸው በክርስቶስ ኢየሱስ ላይ ያለውን እምነታቸውን አልጣሉም ፈተና በዛብን ሰይፍ በዛብን ብለው እምነታቸውን አልጣሉም ስለዚህ ሐዋርያው ቅዱስ ጳውሎስ ያመሰግናቸዋል ይህ እንደዛም ቢሆን ግን የጎደለባቸው ደግሞ ሌላ ነገር አለ ስለዚህ የጎደለባቸውን ሲመክራቸው እናያለን የጎደለባቸው ሊሞላ እርሱ ወደነሱ ይመጣ ዘንድ እንደሚፈልግ ይነግራቸዋል እዛው ቁጥር 9 እና 10 ስትመለከቱ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን የጎደለባቸው ነገር ምንድነው የጎደለባቸው አንድ ስነ ምግባር ነው የዝሙት በሽታ ያስቸግራቸው ነበር የወንድሙን በዛ በተሰሎንቄ ያሉት ምዕመናን የወንድሙን ሚስት ኢትዮጵያውያን መምራን ይሄንን አይተናል በምዕራፍ 4 ባጠናንበት አውድ ላይ የወንድሙን ሚስት ይቀባበላሉ ወንድሞች ከሚስታቸው ይለዋወጣሉ በጣም የሚያስገርም ነገር ነው በነገራችን ላይና ስለ ዝሙት ጠንቅ ሊመክራቸው ይፈልጋል ቅዱስ ጳውሎስ መልካም ነገር እንዳላቸው እየመከራቸው ግን ይሄ ዝሙት በተሰሎንቄ ይወራ ነበር ስለዚህ ማንንም ወንድሙን አያታልል ይላል ፍቅር በሚል መልኩ ሚስት ይለዋወጡ ነበር ይላሉ ኢትዮጵያውያን መምህራን አንዱ የሌላውን ሚስት ያገባው አንዱ ከሌላው ጋር ይሆናልና ይሄ እጅጉን
አጸያፊ የሆነ ግብር ነው በአሕዛብ መንደር የሚነገር እንጂ በክርስቶስ ክርስቲያን የተባሉ እንዲህ ያለውን እይታ ይመለከቱ ዘንድ አይገባም ኦኬ ስለዚህ ምዕራፍ 4ን ስትመለከቱ ስለ ዝሙት ጠንቅ የጎደለባቸው አንዱ እርሱ ነውና ሊመክራቸው ሊገስጻቸው መልእክቱን ይጽፋል ከዛስ በኋላ ሌላ ደግሞ ቁጥር 13 ላይ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ተገኝቶ ካስተማራቸው በኋላ እሱ ሲወጣ የሱን ትምህርት በተሳሳተ መልኩ የተረዱ ኦኬ ስለነበሩ አቃንቶ ይነግራቸው ዘንድ ይሄንን መልእክት ጽፏል ሶስተኛው ምክንያት ይሄ ነው እሱ ስለ ትንሣኤ ሙታን ቢያስተምራቸው እነሱ ትንሣኤ ሙታን የለም በሚል ኦኬ ሕያዋን እንደማይሆኑ ኦኬ ያዝኑ ነበርና ሐዋርያው ቅዱስ ጳውሎስ ይሄንን ማቅናት ነበረበት ለዛ ነው ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላቸዋል ኦኬ አንቀላፍተው ስላሉት ይሄን ታውቁ ዘንድ እንወዳለን ይያለ ከዛ ደግሞ ሲመክራቸው እናያለን ስለ ትንሣኤ ሙታን ደግሞ ሲያስተምራቸው እናያለን እነዚህን ሁሉ ስንማር ቆይተናል ስለዚህ ከምዕራፍ 1 እስከ ምዕራፍ 4 እያየን የመጣ ነው ይሄን ነው ዛሬ እንግዲህ ምዕራፍ 5 ክፍል 2 ነው የምናየው ምዕራፍ 5 ክፍል 2 ነው እንግዲህ በዚህ ክፍል ላይ ምዕራፍ 5 የመጨረሻው ምዕራፍ ነው በነገራችን ላይ የአንደኛ ተሰሎንቄ መጽሐፍ ጥናት የመጨረሻው ምዕራፍ ነው ክፍል 1 ኦሬዲ አይተናል ክፍል 1 ላይ በስፋት ስለ ጨለማና ስለ ብርሃን አስተምሮናል ሐዋርያው ቅዱስ ጳውሎስ እኛ የብርሃን ልጆች እንደሆንን የጨለማ ልጆች እንዳልሆንን አይተናል ጨለማ የተባለው በብዙ ይፈታል ኢትዮጵያ ሊቃውንት ጨለማ ድንቁርናን ጨለማ ብለው ይመሰክራሉ ምን ማለት ነው አለዋቂነትን አለማወቅን ኦኬ አለመፈለግን እግዚአብሔርን አለማወቅ ድንቁርና ጨለማ ተብሎ ይጠራል ኃጢያት ጨለማ ተብሎ ይጠራል አንድም ደግሞ ኦሪት በጨለማ ይመስሏታል ምክንያቱም በዘመነ ኦሪት የእግዚአብሔር ጸጋ ይሄ የመንግስተ ሰማያት በክርስቶስ ኢየሱስ አምነን ሕያው የምንሆንበት ከእርሱ ጋር የምንሆንበት ጸጋ አልነበረም ስለዚህ በጨለማ ኦሪትን ይመስላሉ አንድም ብሉይ አንድም ሐዲስ ከኦሪት ምን ያህል እንደምትበልጥ ሐዲስ በብርሃን ትመሰላለች ወንጌል በብርሃን ትመሰላለች ምክንያቱም ብርሃን የተባለው እውነተኛው ብርሃን ኢየሱስ ክርስቶስ ተገኝቶባታልና ዘላለማዊ ሕይወት አግኝተንባታልና ስለዚህ ይሄንን ሁሉ አይተናል ዛሬ እንግዲህ የምንቀጥለው ከቁጥር 6 ነው ኦኬ ከቁጥር 6 ነው ያው እንቀጥላለን ተማሪዎች ያረፈዱ ይመጣሉ ማለት ነው አይ ቲንክ በር ላይ ዘበኛ ማድረግ አለብን አይዲ ካርድ እየተቀበለ አርፋጁን የሚመልስ ወደ ትምህርታችን እንሄዳለን እሺ ከዚህ በኋላ ከቁጥር 6 ጀምሮ ያቆምነው ቁጥር 6 ላይ ነው አይደል አዎ ከቁጥር 6 ጀምሮ እንቀጥላለን ከቁጥር 6 ጀምሮ እንቀጥላለን እግዚአብሔር አምላክ በወደደና በፈቀደ እሱ እስከፈቀደልን ድረስ እንማራለን እንግዲህ ሐዋርያው ቅዱስ ጳውሎስ እንዲህ ይላል እኛ ከሌሊት ወይም ከጨለማ አይደለንም እኛ ይላል ራሱን ጨምሮ ነው የሚናገረው እነማንን ነው የሚጠራው የተሰሎንቄ ምዕመናንን ነው እርሱ ራሱን ጨምሮ የተሰሎንቄ ምዕመናን ምን ይላል እኛ እያለ ይጠራል ኦኬ መልእክቱ ለተሰሎንቄ ምዕመናን ብቻ አይደለም ከዚህ በኋላ የሚናገረው ራሱንም ሐዋርያትንም ጠቅልሎ የሚናገረው ቃል አለ ስለዚህ እኛ ብሎ ይጀምራል ስሙ እንዲላል ሐዋርያው እኛ ከሌሊት ወይም ከጨለማ አይደለንም ይላል እኛ ከሌሊት ወይም ከጨለማ አይደለንም ሌሊት ጨለማ ምን ማለት ነው የሚለውን እናያለን እኛ ከሌሊት ወይም ከጨለማ አይደለንም እንግዲያስ እንንቃ በመጠንም እንኑር እንጂ እንደሌሎች አናንቀላፋ ይላል በምን እንኑር በመጠን እንኑር እንደሌሎች አናንቀላፋ እኛ የጨለማ ከጨለማ አይደለንም እኛ ከሌሊት አይደለንም ምን ይያለ ነው ኦኬ እኛ የእግዚአብሔር የጽድቁ ብርሃን በርቶልናል ኦኬ ኢየሱስ ክርስቶስን አውቀናል ምክንያቱም እሱ ምንድነው በሐዋርያት ሥራ ምዕራፍ 17 ላይ ተሰሎንቄ ገብቶ ብርሃን የተባለውን ኢየሱስ ክርስቶስ ሰብኳቸዋል ስለዚህ ኢየሱስ ክርስቶስን እናውቃለን በድንቁርና አይደለንም ባለማወቅ አይደለንም ያለነው በጨለማ አይደለም ያለነው እኛ ያለነው በብርሃን ነው ያለነው እርሱን እናውቀዋለን ማንን ኢየሱስ ክርስቶስን እሱ ያለም ብርሃን ነውና ብርሃን ተብሏልና እውነተኛው ብርሃን ከፀሐይ እጅግ የሚደንቅ እጅግ የሚበልጥ ብርሃንን የተላበሰው የፀሐይ አምላኳ እርሱ እውነተኛው ብርሃን ኢየሱስ ክርስቶስን አውቀናል እርሱ ብርሃን ነውና ጨለማ ከጨለማ አይደለንም ምን ማለት ነው ከጨለማ አይደለንም እርሱን ካላወቁት አይደለንም ኦኬ ኢየሱስ ክርስቶስን ካላወቁት አይደለንም አንድም እኛ
በዘመነ ኦሪት አይደለንም በዘመነ ሐዲስ ነን ብርሃን የተባለው ኢየሱስ ክርስቶስ የተገኘባት ዘመነ ወንጌል ላይ ነን ኦኬ በዘመነ ወንጌል ላይ ያለነው በዘመነ ኦሪት አይደለንም ስለዚህ በኢየሱስ ክርስቶስን ነው ብርሃን የሚለው ስለዚህ እኛ በብርሃን ነን በጨለማ አይደለንም ይላል እዛው ቁጥር 6 ላይ በደንብ እናየዋለን ቁጥር 6 ላይ እኛ ከሌሊት ወይም ከጨለማ አይደለንም እንግዲያስ እንንቃ በመጠንም እንኑር እንጂ እንደሌሎች አናንቀላፋ ይላል ሌሎች የሚለው አህዛብ እኛ በብርሃን ነው ያለን ነቅተናል አምነናል በክርስቶስ ኢየሱስ ስለዚህ በብርሃን እንመላለሳለን ይላል ሐዋርያው ቅዱስ ጳውሎስ ብርሃንን ጨለማን ያነጻጸረ ይናገራል ሊቁ አውገስቲን ኢትዮጵያ ሊቃውንት ሊቁ አውገስቲን ይሉታል እንዲህ ይላል ይሄን ክፍል በተረጎመበት አውድ ላይ እንዲህ ይላል who are the sons of night and the sons of darkness ያ እነማን ናቸው የጨለማና የሌሊት ልጆች የተባሉት እነማን ናቸው ይላል who are the sons of night who are the sons of darkness those who practice evil deeds ይላል ኦኬ ምክንያቱም ሐዋርያው ቅዱስ ጳውሎስ ተመልከቱ ምን ብሏል ቁጥር 6 ላይ ደግመን እንየው ምን ብሏል እሺ እኛ ከሌሊት ወይም ከጨለማ ሌሊትና ጨለማን ነው ሊቁ አውገስቲን እየተረጎመልን ያለው ሌሊትና ጨለማ የተባሉት እነማን ናቸው የሌሊትና የጨለማ ልጆች የተባሉት እነማን ናቸው እያለ ነው ኦኬ who are the sons of night ብሎ ይጠይቃል ጥያቄ ምልክት ያደርጋል ኦኬ who are the sons of night ከዛስ በኋላ and the sons of darkness ይላል የሌሊት እና የጨለማ ልጆች የተባሉት ሐዋርያው ቅዱስ ጳውሎስ የሌሊትና የጨለማ ልጆች ያለው እነማንን ነው ብሎ ይጠይቅና ራሱ ሲመልስ ታያላችሁ those who practice evil deeds አለ አያችሁ those who practice evil ኃጢአትን ፕራክቲስ የሚያደርጉ ኦኬ ኃጢአትን የሚያደርጉ የሌሊትና የጨለማ ልጆች ተብለዋል ኦኬ ቅዱስ ዮሐንስ እንደነገረን እንመለሳለን ዮሐንስ መልእክት ላይ ፍቅርን የማያውቅ ኦኬ ወንድሙን የማይወድ እሱ በጨለማ አለ እንዳለ ማለት ነው ያን ክፍል ደግመን እናየዋለን ብቻ ሊቁ አውገስቲን who are the sons of night የሌሊት ልጆች የተባሉት እነማን ናቸው and the sons of darkness የጨለማ ልጆች የተባሉት እነማን ናቸው ብሎ ከጠየቀ በኋላ ይሄንን እነማን እንደተባሉ ሲገልጽ those who practice evil deeds ኃጢአት የሚያደርጉ they are the sons of night for they are afraid lest their deeds are manifested at the daylight ይላል ኦኬ እነዚህ የሌሊትና የጨለማ ልጆች የተባሉት ኃጢአትን ፕራክቲስ የሚያደርጉ ናቸው ኦኬ they are the sons of night for they are afraid lest their deeds are manifested at the daylight ኦኬ ኃጢአታቸው እንዳይገለጥባቸው በጨለማ በሌሊት ተገናርገው ኃጢአትን የሚሰሩ ከኃጢአት ጋር የሚተባበሩ እነሱ የሌሊትና የጨለማ ብሎ ይጠራቸዋል ከዛስ በኋላ ይቀጥልና no one works in the daylight except the one who works in Christ ይላል ኦኬ no one works in the daylight except the one who works in Christ ቅዱስ ሊቁ አውገስቲን ይላል ማንንም በክርስቶስ ኦኬ በክርስቶስ የሆነ ሰው ክርስቶስን የሚያምን ሰው በቃሉ የሚመላለስ ሰው ኦኬ ምንም የሚፈራው ነገር የለም ኃጢአትን ጨለማን ሌሊትን ተገን አድርጎ ምንም አያደርግም ምክንያቱም በእውነት ክርስቶስን የሚያምን ሰው በእውነት ይመላለሳል በጽድቅ ይመላለሳል ስለዚህ በአደባባይ ላይ በቀን in the daylight የእግዚአብሔርን ሥራ ይግልጽ አድርጎ ያሳያል በሌሊትና በጨለማ ግን እነዚህ ኃጢአተኞች በሌሊትና በጨለማ ስራቸው ግብራቸው የሚያሳፍር ስለሆነ ሌሊትና ጨለማን እየጠበቁ ክፋትን ያደርጋሉ ስለዚህ በሌሊትና በጨለማ ተመሰሉ በክርስቶስ ኢየሱስ ግን የሚያምን ሰው በጽድቅ የሚመላለስ ሰው
ጽድቁን የሚያፍርበት አይደለም አደባባይ ላይ ገልጦ ይናገራል በቀን ኦኬ በብርሃን ይመላለሳል እያለ ሊቁ አውግስቲን ቅዱስ ጳውሎስ ሌሊትና ጨለማ ያለውን እነማን ናቸው የሚለውን ይናገራል እሺ እንቀጥል አንዴ ቤተክርስቲያናችን አንድምታ ትርጓሜን ደግሞ እንመልከት አይ ቲንክ በባለፈው አይተናል ደግመን እንዲ ሁላችሁም የእውቀት የወንጌል ልጆች ናችሁና ይላል ብርሃን የተባለ ወንጌል ነው ኦኬ ብርሃን የተባለ ወንጌል ነው ጨለማ የተባለ ደግሞ ይላሉ ሊቃውንቱ የድንቁርና ድንቁር አለማወቅ ማለት ነው በጥበብ አለመመላለስ እግዚአብሔርን አለማወቅ አንድም የኦሪት ልጆች አይደላችሁም ምን ይላሉ ኦኬ በተለይ ቁጥር 4 እና 5 ላይ ወንጌልና ኦሪት ያነጻጽራሉ ወንጌልና ኦሪትን ያነጻጽራሉ በዘመነ ወንጌል ነው ክርስቶስን እኛ ያገኘነው በዘመነ ወንጌል ነው ዘላለማዊ ህይወትን የተላበስ ነው ስለዚህ የወንጌል ልጆች ናችሁና ይላል ብርሃን የሚለው ኦኬ ምክንያቱም ኦሪት ዘላለማዊ ህይወትን አትሰጥም ሰው ዘላለማዊ ህይወትን ያገኘው በክርስቶስ ኢየሱስ በማመን ነው ኦኬ በዘመነ ኦሪት ሰዎች በጨለማ ይመላለሱ ነበር በዘመነ ወንጌል ግን ብርሃን ያ ጨለማ ተገፎ ብርሃን የተባለ ኢየሱስ ክርስቶስ ስለመጣ የወንጌል ልጆች ናችሁ ይላሉ ኢትዮጵያን ሊቃውንት አንድም የድንቁርና ማለት ያለማወቅ ኦኬ ያለማወቅ ክርስቶስን ያለመቀበል በእርሱ ያለመመላለስ አምላክ መድኃኒት ቤዛ ነው ብሎ አለማመን እርሱ በጨለማ ይመሰላል ኦኬ በሌሊት ይመሰላል ስለዚህ ኢትዮጵያን ሊቃውንት ቁጥር 6ንም ጨምሮ ከሌሊት ወይም ከጨለማ አይደላችሁም እንግዲያስ እንንቃ በመጠን እንኑር እንጂ እንደሌሎች አናንቀላፋ የሚለውን ሌሊትን ኦሪት ድንቁርና ኃጢያት ይያሉ ይተረጉሙታል እሺ እዚሁ ክፍል ላይ እስቲ አንድ ሁለት የመጽሐፍ ቅዱስ ክፍል እንዲ የማቴዎስ ወንጌል ምዕራፍ 24 ተከፍቱልኛላችሁ የማቴዎስ ወንጌል ምዕራፍ 24 ማቴዎስ ወንጌል ምዕራፍ 24 አንዴ ማቴዎስ 24 ከቁጥር 42 ጀምሮ ያለውን ክፍል እናያለን እሺ ዛሬ በደንብ ግልጽ ያደርገዋል የማቴዎስ ወንጌል ምዕራፍ 24 ከቁጥር 42 እሺ ከቁጥር 42 ላይ እንዲህ የሚል ቃል እናገኛለን ከቁጥር 42 24 42 እሺ የማቴዎስ ወንጌል ምዕራፍ 24 ከቁጥር 42 ጀምሮ ላንብቦ ጌታችን በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ያን ግን ወቁ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፍር ባልተወም ነበር ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣል ይላል ኦኬ በሌሊት የሚለውን ቃል በሌሊት ጥፋት ነው የሚመጣ ኦኬ በሌሊት ሌባ እንደሚመጣ ሌባ በድንገት እንደሚመጣ ጌታ በድንገት እንደሚመጣ ይገልጽላቸዋል ኢየሱስ ክርስቶስ በድንገት እንደሚመጣ የማቴዎስ ወንጌል ምዕራፍ 24 ላይ ይናገራል ለምንድን ነው በሌባ የተመሰለው ኦኬ በሌባ የመሰለው ሌባ በድንገት እንደሚመጣ ኦኬ ሌባ በድንገት እንደሚመጣ ጠባቂው የቤቱን ባለቤት ሌባ ይመጣል ብሎ በማያስብበት ጊዜ እንደሚመጣ የጌታ መምጣትም እንደዚህ ይሆናል ስለዚህ የተሰሎንቄ ምዕመናን ምን አድርጉ ይያላቸው ነው ሐዋርያው ቅዱስ ጳውሎስ ንቁ አትተኙ አታንቀላፉ ኦኬ በንስሐ በስጋው ደግሞ እየተመላለሳችሁ ከወንድሞች ጋር ህብረት ያደረጋችሁ በፍቅር እግዚአብሔርን ጠብቁት መምጣቱን ጠብቁ አታንቀላፉ ንቁ ይያለ ነው ለዛ ነው ሐዋርያው ቅዱስ ጳውሎስ ምንድነው የሚላቸው ቁጥር 6 ላይ ከቁጥር 6 ላይ እንጂ እንደሌሎች አናንቀላፋ ይላል ኦኬ እንደሌሎች አናንቀላፋ ለምንድነው አናንቀላፋ የሚለው ጌታ ይመጣል ኢየሱስ ክርስቶስ ይመጣል የሚመጣው ግን ምን ለማድረግ ነው ለጻድቃን ሊፈርድላቸው በኃጥአን ላይ ሊፈርድባቸው ነው የሚመጣው ስለዚህ እኛ እንደሚመጣ ያወቅን በብርሃን ያለን እርሱን ያመንን በእግዚአብሔር ቃል የምንመላለስ በድንቁርና ያልሆንን ባለማወቅ ያልሆንን የወንጌል ልጆች ተብለን የተጠራን እለት ኢየሱስ ክርስቶስ እያሰብን የእርሱን መምጣት እየናፈቅን በፍጹም ፍቅር ልንመላለስ ያስፈልጋል ሐዋርያው ቅዱስ ዮሐንስ ሮምናን በመከረበት መልኩ ማለት ነው ቅዱስ ጳውሎስ ይመክራቸዋል ሮምናን ምንድነው ያለው ቅዱስ ዮሐንስ ተመልከቱ በሁለተኛ ዮሐንስ መልእክት ላይ
ሁለተኛ ዮሐንስ መልእክት ላይ ሁለተኛው የሐዋርያው ዮሐንስ መልእክት ላይ እመቤቴ ሆይ ይላታል። ይሄው ቁጥር 8 ተመልከቱ። ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። ኦኬ ለሮምናና ከስሯ ላሉ ልጆች ነው የሚናገራቸው። ሐሰተኛ መምህራንን እየተቀበላችሁ የስተት ትምህርት ውስጥ ገብተሽ ከእምነት እንዳትወጪ ዋጋሽን እንዳታጪ ተጠንቀቂ። ዋጋ የሚሰጠው ማን ነው? ኢየሱስ ክርስቶስ። እርሱ በሚመጣ ጊዜ የድል አክሊልን የሚያቀናጀው እርሱ ነው። እርሱ ነው የሚሰጠው ያንን ዋጋችንን። ኦኬ ያንን ዋጋ እንዳታጪ ተጠንቀቂ እያለ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። አሁን ሐዋርያው ቅዱስ ጳውሎስ ቅዱስ ዮሐንስ የተናገረውን ቃል በቃል እሱ ደግሞ ምን ይላል? ተጠንቀቁ፣ አታንቀላፉ። እንግዲያስ እንንቃ፣ በመጠን እንኑር እንጂ እንደሌሎች አናንቀላፋ። ለምን? ጌታ በድንገት ይመጣል። ስለዚህ እኛ እርሱ ሲመጣ በፍጹም ፍቅር ሆነን ያለ ህሊናችንን ሳይከሰን በፍጹም ፍቅር ሆነን እንጠብቀው ዘንድ እንንቃ፣ አናንቀላፋ። ኦኬ አናንቀላፋ፣ በቅድስና እንመላለስ እያለ ሐዋርያው ቅዱስ ጳውሎስ የተሰሎንቄ ምዕመናንን ሲመክራቸው እናያለን። ቅዱስ ጴጥሮስም ይሄን ክፍል እንዲህ እያለ ይገልጻል። በመጀመሪያ የጴጥሮስ መልእክት ላይ አንደኛ ጴጥሮስ መጀመሪያይቱ የሐዋርያው ጴጥሮስ መልእክት ምዕራፍ 1 ቁጥር 13 ተመልከቱ። ምዕራፍ 1 ቁጥር 13 እንዲህ ይላል፣ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አረ መልሱልኝ ተሰሎንቄ ተማሪዎች፣ ተው አርፈዳችሁ መታችሁም ተጠየቁ፣ ዝም አትበሉ። ያ ጸጋ ምንድነው? ዘላለማዊ ህይወት። እኔው ብናገር አይሻልም? ዘላለማዊ ህይወት። እየሰማችሁ ነው? ስለዚህ የልቦናችሁ ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙት ጸጋ ፈጽማችሁ ተስፋ አድርጉ። ኦኬ ራሳችሁን በፍጹም ፍቅር አቅፋችሁ። ምንድነው ይሄ ፍጹም ፍቅር? ዮሐንስ በአንደኛ ዮሐንስ ላይ ይነግረናል። ፍቅር ኢየሱስ ክርስቶስ ሲመጣ እኛ ክርስቲያኖች የሱን መምጣት ልንናፍቅ ነው የተጠራ ነው፣ ልንፈራ አይደለም የተጠራ ነው። በነገራችን ላይ እርሱን ለማየት መጓጓትን እንድንላበስ ያዘናል። ተመልከቱ ምዕራፍ 4 ላይ ነው ያለው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 ጀምሮ ያነበዋለሁ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል አለ እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ይላል። ጻድቃን ኢየሱስ ክርስቶስን ሁለተኛ መምጣት ኦኬ ሰከንድ ካሚንግ ኦፍ ክራይስት የኢየሱስ ክርስቶስን መምጣት ኦኬ ዳግም ምጽአትን ይናፍቃሉ፣ እለት ይናፍቃሉ። ኃጥአን ግን ይፈራሉ፣ የእግዚአብሔርን መምጣት ይፈራሉ። ለምን? እነሱ በፍጹም ፍቅር አይደለም የታቀፉት፣ በእምነት አይደለም የጸኑት፣ በመልካም ግብር አልተመላለሱም። ስለዚህ ፍርሃት በፍጹም ፍቅር ስላልጸኑ በፍጹም ፍቅር ስላልቆሙ በፍርሃት ውስጥ ስለሚመላለሱ እቀጣለው ብለው ስለሚያስቡ ይፈራሉ። ለዛ ነው ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና አለ። ተመልከቱ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናል፣ እኛ እንወደዋለን ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ እንደ ቅዱስ ዮሐንስ የተሰሎንቄ ምዕመናንን ምን እያለ ይመክራል? ቁጥር 6 ላይ በመጠን እንኑር እንጂ እንደሌሎች አናንቀላፋ። እለት እግዚአብሔር የሚወደውን እየመረመርን እርሱ የሚከብርበትን እየመረመርን እንመላለስ በዛ በመልካም በጽድቅ ጎዳና እያላቸው ነው። ምክንያቱም ምን ታይቶባቸዋል? ጉድለት ታይቶባቸዋል አይደለ? የዝሙት ችግር አለ። አንድም የትምህርት ሐዋርያው ጳውሎስ ያስተማረውን ትምህርት እነሱ በተሳሳተ መልኩ ተረድተዋል። ስለዚህ ከዛ ጨለማ ከዛ ሌሊት ወጥተው በጽድቅ ጎዳና ቆመው ኦኬ በንስሐ እግዚአብሔርን ይጠብቁት ዘንድ ሐዋርያው ቅዱስ ጳውሎስ ይማጸናቸዋል። እኛ የተጠራነው እንዲህ እንድንመላለስ ነው ክርስቲያኖች። ሐዋርያው ጳውሎስ ሮሜ ምዕራፍ 13 ላይም ይሄን ሐሳብ ያነሳዋል። ሮሜ ምዕራፍ 13 ተመልከቱ። ሮሜ 13 ከቁጥር 13 ተመልከቱ ምን ይላል? ከቁጥር 13 ከቁጥር 11 ጀምሬ ግን እኔ ላንበው ኦኬ ሙሉ ሐሳቡን እንድትረዱ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱ አልፏል። አያችሁ
ኦሪት አልፋለች ይላሉ አባቶቻችን። ያለማወቅ ዘመን አልፏል። ሌሊት አልፏል፣ ቀኑም ቀርቧል። ቀን የተባለው ምንድነው? ወንጌል። ቀን የተባለው ምንድነው? ብርሃን የተባለው ኢየሱስ ክርስቶስ። ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባቡ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለስጋ አታስቡ ይላል። ስለዚህ የመዳን ቀን ቀርቧል። ኢየሱስ ክርስቶስ ብርሃን ወንጌል ተሰጥቶናል። ስለዚህ ባወቅነው እውነት ድንቁርና ጨለማ የተባለ ድንቁርና፣ ጨለማ የተባለ ኃጢአት፣ ጨለማ የተባለ ኦሪት አልፋለች። አሁን በዘመነ ብሉይ በዘመነ ሐዲስ ነው ያለነው። ኦኬ እግዚአብሔር አምላክ አንድያ የባህሪ ልጁን ኢየሱስ ክርስቶስን እውነተኛ ብርሃን የተባለውን እርሱን ልኳል። በእርሱ አምነን በቅድስና ተመላልሰን የመንግስቱ ወራሾች እንሆን ዘንድ አናንቀላፋ፣ ሚስጥራትን እንፈጽም፣ አናንቀላፋ፣ እርሱን መሰለን እንመላለስ። አናንቀላፋ፣ ከዝሙት እንራቅ፣ አናንቀላፋ፣ ከዘፈን እንራቅ፣ አናንቀላፋ፣ ከዘረኝነት እንራቅ። ለምን? እግዚአብሔር አምላክ የባህሪ ልጁን ኢየሱስ ክርስቶስን ልኮታል። ምን ያደርግ ዘንድ? በዓለሙ ይፈርድ ዘንድ ነው የተላከው። እኛ በእርሱ አምነን ዘላለማዊ መንግስት የእርሱ የመንግስቱ ወራሾች እንድንሆን ነው የተላከው። ለመዳን ነው እሱ የተላከው። ስለዚህ እኛ በሐዲስ ኪዳን ያለን በወንጌል ያለን አምነን በክርስቶስ ኢየሱስ የመንግስቱ ወራሾች እንሁን፣ ከኃጢአት እንራቅ። እምቢ ካልን ግን እሱ ፈራጅ የሆነው እርሱ ይፈርድብናል። ማን ላይ ነው የሚፈርደው? ኃጥአን ላይ፣ እምቢ ያሉት ላይ። እምቢ ኦሪት ከወንጌል ትበልጣለች ያሉት ላይ ይፈርዳል። እምቢ ድንቁርና እርሱን ከማወቅ ይበልጣል ያሉት ላይ ይፈርዳል። እምቢ ሌሊትና ጨለማው ኃጢአቱ ተመችቶኛል፣ ቅድስና፣ ጽድቅ፣ ንስሐ፣ ስጋው ደሙን አልፈልግም ያሉት ላይ ይፈርዳል። ስለዚህ ንቁ፣ ተነሱ፣ ልብሳችሁን እጠቡ እያለ ቅዱስ ጳውሎስ ይመክራል። ለዛ ነው ቁጥር 6 ላይ ቁጥር 6 ላይ እንግዲያስ ያው ቁጥር 6 ላይ እኛ ከሌሊት ወይም ከጨለማ አይደለንም፣ እንግዲያስ እንንቃ፣ በመጠንም ምንኖር እንጂ እንደሌሎቹ አናንቀላፋ ይላል። አሁን በጨለማ አለመሆናችን ምልክቱ ምንድነው? ቀደም አይተናል። ሊቁ አውግስቲን ምንድነው ያለን? ናይትና the sons of night, who are the sons of night, who and the sons of darkness. የሌሊትና የጨለማ ልጆች የተባሉት እነማን ናቸው? those who practice evil deeds, ኃጢአትን ፕራክቲስ የሚያደርጉ፣ ክፋትን ፕራክቲስ የሚያደርጉ የጨለማ ልጆች ተብለው ይጠራሉ። ዘረኝነትን ፕራክቲስ የሚያደርጉ። ኦኬ ገላትያ ምዕራፍ 5 ላይ ተዘረዘረውን እንመልከት አንዴ። ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መልእክቱ ምዕራፍ 5 ከቁጥር 19 ጀምሮ ያለውን ክፍል እንመልከት። ተመልከቱ። ገላትያ ምዕራፍ 5 ቁጥር 19 18 ጀምሮ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም፣ የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት የሚያደርግ የማን ልጅ ነው? የጨለማ ልጅ ነው። እሺ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። በክፉ ይሄው who practice evil deeds ያለው ለዛ ነው ሊቁ አውግስቲን who are the sons of night, okay, and then the sons of darkness, የጨለማና የሌሊት ልጆች የተባሉት those who practice evil deeds፣ ኃጢአትን ፕራክቲስ የሚያደርጉ፣ ኦኬ፣ ንስሐ የማይገቡ፣ ስጋው ደሙን የማይቀበሉ፣ ከቤተ ክርስቲያን ጋር ህብረት የማያደርጉ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ የማያምኑ፣ እነዚህ ሁሉ evil የተባለውን ክፋት የተባለውን ነገር ሁሉ ፕራክቲስ የሚተገብሩ እነሱ የጨለማ የሌሊት ልጆች ተብለው ይጠራሉ። ስለዚህ ነው ሐዋርያው ቅዱስ ጳውሎስ እኛ ግን አለ የብርሃን ልጆች ከሆንን እንንቃ ሲል ዝሙትን ትተን በድንግልና እንጽና፣ እንንቃ ሲል ዘረኝነትን ትተን በፍቅር እንንቃ ሲል ምን እያለ ነው ሐዋርያው ቅዱስ ጳውሎስ? ኦሪት ከወንጌል እንደማትበልጥ እንንቃ፣ ወንጌል ብልጫ አላት ከኦሪት። ምን እያለ ነው እንንቃ ሲል? ኢየሱስ ክርስቶስ የቤዛነቱን ስራ የከፈለልን የቤዛነት ስራ እናስብ፣ እርሱን መስለን እንመላለስ።
በብርሃን እንመላለስ በሌሊትና በጨለማ አይደለም ሌሊትና ጨለማ ግን ለምን እንደምሳሌ ተሰጡ ሰዎች የሚያሳፍር ግብር ሲያደርጉ ምንድነው የሚጠቀሙት ጨለማ አይደለም የሚጠቀሙት ሌሊት አይደለም የሚጠቀሙት ያንን ለመግለጽ ነው ሌሊትና ጨለማ የገባው ኦኬ ግብራቸው የሚያሳፍር ግብር የሚያደርጉ ሰዎች መቼም በቀን አያደርጉም በቀን አይመላለሱ በጨለማ ነው የሚመላለሱት ኦኬ ግብራቸውን ለመግለጽ ነው ሌሊትና ጨለማ በሌሊትና በጨለማ ክፉ የሚያደርጉ ሰዎች የተገለጡት ግልጽ ነው እሺ እንቀጥል ቁጥር 7 ተመልከቱ ቁጥር 7 ላይ ነው ያለው የሚያንቀላፋ በሌሊት ያንቀላፋሉና የሚሰክሩም አያችሁ በሌሊት ይሰክራሉና እኛ ግን ከቀን ስለሆነ የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር በእግዚአብሔር ለቁጣ አልመረጠንምና ይላል ኦኬ ቁጥር 7ን ላብራራ ወደታች ብዙ ከመሄዴ በፊት በደንብ አድርገን ልናቂ ያስፈልጋል በደንብ ስሙ የሚያንቀላፋ በሌሊት ያንቀላፋል የሚሰክሩም በሌሊት ይሰክራሉና አለ ሌሊት ምንድናት ብለናል ሌሊት ኦሪት ኃጢያት ድንቁርና አለማወቅ ጥበብን አለመላበስ ይሄ ሁሉ ሌሊት ጨለማ የተባለ ይጠራል ሌሊት ጨለማ የተባለ ይጠራል ስለዚህ ምን ይያልና ሐዋርያው ቅዱስ ጳውሎስ ቁጥር 7 ላይ ነው ያሉት ወደታች አልወረድኩም ቃል በቃል በደንብ እንዲ መጀመሪያ የሚያንቀላፉ በሌሊት ያንቀላፋሉና የሚለውን ብቻ ነው ያያዩ ያሉት ለምግባር ለትሩፋት የሚሰንፉ ሰዎች በሕገ ኦሪት ሳሉ ይሰንፋሉ ስካርም የኃጢያት ምልክት ስለሆነ ይላሉ አባቶቻችን በሌሊት በድንቁርና የሚኖሩ ሰዎች በገቢረ ኃጢያት ይኖራሉ ማለት ነው ኦኬ ምን ይያለን ነው ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ የሚያንቀላፉ በሌሊት ያንቀላፋሉ ኦኬ እያንዳንዱን እንዲ የሚያንቀላፉ በሌሊት ያንቀላፋሉ የሚሰክሩ ሰዎች በሌሊት ይሰክራሉ አይደለ በጨለማ አይደለ ሰክሮ ጎረቤት የሚበጠብጥ ጎረምሳው ቤት ገብቶ ደግሞ ሚስቱን የሚደበድብ ቀን ይሰራና ሌሊት ሲጠጣ ያድርና ሲሰክር ያድርና መጥቶ ጎረቤት ቀበሌ 08 ቀበሌ 07 ቀበሌ 06 ጉድ ነው እሱ የሰከረ ጊዜ እረፍት የለም በቃ ስለዚህ የሚያንቀላፋ በሌሊት ያንቀላፋሉና ሲል ኃጢያት የሚያደርገው በሌሊት ያደርጋል ምክንያቱም ኃጢያቱ የሚያሳፍር ነው ኦኬ ተደብቆ ነው ሰው ኃጢያት የሚያደርገው ጨለማን ተገና አድርጎ ነው ለዛ ነው ጳውሎስ የሚያንቀላፉ በሌሊት ያንቀላፋሉና የሚለው ኢትዮጵያ ሊቃውንት ይላሉ ስካርም የኃጢያት ምልክት ስለሆነ በሌሊት የሚኖሩ ሰዎች በገቢረ ኃጢያት ይኖራሉ ማለት ነው ሌሊት እየተጠበቀ የሚጠጣ የሚሰክር ሰው በዛ ሰው ምሳሌ አርገው ይናገራሉ ስለዚህ ይላሉ የሚያንቀላፋ በሌሊት ያንቀላፋሉና በሌሊት ይኖራሉና ሌሊት ደግሞ ምንድነው ብለናል ኃጢያት ነው ብለናል ጨለማ ነው ብለናል ስለዚህ የሚያንቀላፉ ሰዎች የሚተኙ ሰዎች ማለት ነው በሌሊት ያንቀላፋሉ ማለት አንድም በኦሪት ያንቀላፋሉ ምን ብለው ነው በኦሪት የሚያንቀላፉት ኦሪት ከወንጌል ትበልጣለች ብለው እስቲ ቃል እያንዳንዱን ከኦሪት እንጀምራለን በኃጢያት አድርገን እያረግን እንወርዳለን ኦሪት ናት ወንጌል ናት የምትበልጠው እስቲ ጻፉልኝ ኮሜንት ላይ ኦሪት ይበልጣል ወንጌል ይበልጣል ጌታችን መራችን ኢየሱስ ክርስቶስ ይሄ የባህሪ ልጁን እግዚአብሔር አምላክ የሰጠን በዘመነ ሐዲስ ወንጌል ትበልጣለች ከኦሪት እሺ አሁን እሱን ያዙልኝና ወደ ቅዱስ ጳውሎስ ቃል እንመለስ የሚያንቀላፉ በሌሊት ያንቀላፋሉ አለ ኦኬ የሚያንቀላፉ በኦሪት ይመላለሳሉ በቃ አልተነሱም ከእንቅልፋቸው በክርስቶስ ኢየሱስ ስላላመኑ ስለዚህ ኦሪት ከወንጌል ትበልጣለች ብለው ይናገራሉ እነዚህ እነማን ናቸው አይሁዳውያን ኦሪት ከወንጌል ትበልጣለች ብለው ስለሚመላለሱ በደንብ ስሙ የሚያንቀላፉ በሌሊት ያንቀላፋሉና አለ ኦኬ የሚያንቀላፉ በሌሊት ያንቀላፋሉ የሚያንቀላፉ የተባሉት በክርስቶስ ኢየሱስ የማያምኑት ናቸው በሌሊት ያንቀላፋሉ ሌሊት ኢትዮጵያ ሊቃውንት ኦሪት ብለው ይተረጉሟታል በኦሪት ያንቀላፋሉ ማለት በኦሪት ይኖራሉ ያንቀላፋሉ አልነቁም ገና ወደ አዲስ ኪዳን ገና አልመጡም በክርስቶስ ኢየሱስ አላመኑም ኦኬ የሚበልጠውን ጸጋ አልተላበሱም ይያለ ነው ጳውሎስ እሺ እንቀጥል ሌሊት ደግሞ ሌላ ምንድነው ብለናል ኃጢያት አይደለ ክፉ ግብር የሚያንቀላፉ በሌሊት ያንቀላፋሉ ሲባል በኃጢያት ግብራቸው ያንቀላፋሉ ይኖራሉ ማለት ነው
እነዚህ ክርስቶስን አምነናልን ብለው የሚመላለሱ ሊሆኑ ይችላሉ ግን በስራቸው የካዱት ናቸው በስራቸው ያንቀላፋሉ ዘማዊው በዝሙቱ ያንቀላፋል ዝሙቱን እያደረገ ያንቀላፋል አልነቃም ከንቅልፉ በእውነት በቅድስና አልተመላለሰም ዘረኛውን በሌሊት በዘረኝነቱ ያንቀላፋል በዛ ይኖራል ሌባውም በኃጢአቱ በዛ ይኖራል ያንቀላፋል በጨለማ ስላሉ ማለት ነው ግብራቸው ስለሚገልጣቸው በሌሊት ኦኬ አንድም በድንቁርና ያሉ ማለትም በጥበብ የማይመላለሱ የእግዚአብሔርን እውነት ሊቀበሉ የማይፈልጉ በሌሊት ያንቀላፋሉ ምን ማለት ነው ኑሯቸው ሌሊት ነው ኑሯቸው ጨለማ ነው ማለት ነው በዛ ነው የሚኖሩት በኦሪትም የሚኖሩት ወንጌልን ካልተቀበሉ ከንቅልፋቸው አይነሱም ኦኬ በዝሙት የሚመላለሱ ንስሐ ገብተው ወደ ቤተክርስቲያን ካልተመለሱ መዳን የለም እንዳንቀላፉ በዛው ይቀራሉ በጨለማ ይኖራሉ በዘረኝነት የሚመላለሱ ፍቅርን ካልተላበሱ በዛው ያንቀላፉ ይሞታሉ የእግዚአብሔርን መንግስት አይወርሱም ስለዚህ የሚያንቀላፉ በሌሊት ያንቀላፋሉና ለሐዋርያው ጳውሎስ ኦኬ እነዚህ እነማን ናቸው those who practice evil deeds እንዳለው ሊቁ አውገስቲን who are the sons of night who are the sons of darkness those who practice evil deeds ኃጢአትን ፕራክቲስ የሚያደርጉ ለምን ያንቀላፋሉ ተባለ ከንቅልፋቸው አይነሱም በቃ ኃጢአቱ ተመችቷቸዋል እዛው ኃጢአቱን እያደረጉ በዛው በኃጢአታቸው ይሞታሉ አይነቁም ንስሐ አይገቡም ስጋ ወደሙን አይቀበሉም ወደ ቤተክርስቲያን አይመለሱም በክርስቶስ ኢየሱስ አምነው ወደ ቤተክርስቲያን በጥምቀት አይጨመሩም ስለዚህ ያንቀላፉ ናቸው ኦኬ ያንቀላፉ ናቸው እሺ ግልጽ ነው ቁጥር 7 አሁን እስካሁን እቺ ያንቀላፉት በሌሊት ያንቀላፋሉ የሚለው ግልጽ ነው አይደለ ግልጽ ነው ክርስቲያኖች እሺ የሚሰክሩ ማለት ተመልከቱ የሚሰክሩም በሌሊት ይሰክራሉና አለ አሁን ደግሞ ሰካሮ የሚሰክሩም በሌሊት ይሰክራሉ ስካር ኃጢአት ነው መቼም ስካር ቅድስና ነው ብሎ የሚናገር የለም ካለ ትልቅ ሄሬሲ ነው በእግዚአብሔር ቃል ላይ ቀልዷል እግዚአብሔር አምላክ ይፈርድበታል ይጠየቃል እኛ እንድንሰክር አልተጠራንም ክርስቲያኖች ኦኬ መንፈስ ቅዱስ በእግዚአብሔር ቃል እንድንሞላ በመንፈስ ቅዱስ እንድንሞላ እንጂ በአረቄ በየጠጅ በየስካር እንድንሰክር አልተጠራንም ልንጠነቀቅ ያስፈልጋል ስካር ምሳሌው የሌሊት ነው የብርሃን አይደለም በስካር ያለ ሰው በሌሊት ነው ያለው በጨለማ ውስጥ ነው ያለው በኃጢአት ውስጥ ነው ያለው ይሄን ሊያውቅ ያስፈልጋል ሰው እየሰማችሁኝ ነው ከስካር ተጠበቁ እንግዲህ ሐዋርያው ቅዱስ ጳውሎስ ምን ይላል የሚያንቀላፉ በሌሊት ያንቀላፋሉና ካለ በኋላ የሚሰክሩ በሌሊት ይሰክራሉና አለ ኦኬ የሚሰክሩ በሌሊት ይሰክራሉና ለምንድን ነው በሌሊት የሚሰክሩት አንዱ ግብራቸው መጥፎ ነው ግብራቸው ወደ ብርሃን የሚያወጣ አይደለም ግብራቸው የሚያሳፍር ነው ስለዚህ በሌሊት ነው የሚሰክሩት ኦኬ ሲቀጥል የሚሰክሩም በሌሊት ይሰክራሉ ሲል የሚሰክሩም በሌሊት ይሰክራሉ ሲል ሌሊት በጨለማ ይመሰላል ብለናል በኃጢአት ይመሰላል ብለናል ስለዚህ የሚሰክሩም ሰዎች በኃጢአት ውስጥ ናቸው የሚኖሩት በጨለማ ነው የሚኖሩት ብርሃን ወደ ተባለው ወደ ኢየሱስ ክርስቶስ አልመጡም ህይወትን አያገኙም በጨለማ ውስጥ ነው ያሉት እያለ ነው ሐዋርያው ቅዱስ ጳውሎስ እስቲ እንመልከት አስረጃ ጠይቁኝም እንመልከት ሰካራ መንግስተ ሰማያት ይወርሳል ወይ አይወርስም በምንም ሁኔታ አይወርስም እኔ አይደለም ያልኩት መጽሐፍ ቅዱስ ገላትያ ምዕራፍ 5 እንመልከት ተመልከቱ ገላትያ ምዕራፍ 5 ስለ ስካር ምን ይላል በስካር ያለ ሰው መንግስተ ሰማያት ይወርሳል ወይ ተብሎ ተጽፏል እየዞርን መገልበጥ እናቁም ስካር ኃጢአት ነው የኃጢአት ነው የበደል ነው የእግዚአብሔርን ድንኳን ማፍረስ ከእግዚአብሔር ጋር ያጣላል ስሙ ይሄው እሺ በመንፈስ ብትመሩ ከሕግ በታች አይደላችሁም የሥጋ ስራም የተገለጠ ነው እርሱም ዝሙት እርኩሰት መዳራት ጣዖት ማምለክ ሟርት ጥል ክርክር ቅናት ቁጣ አድመኝነት መለያየት መናፍቅነት ምቀኝነት መግደል ከዛስ በኋላ ይሄው ስካር ዘፋኝነት
እዚህ ጋርማ ብዙ ሰው ነው የሚንጫጫው። ኃጢአት ነው ዘፈን፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ ሐዋርያው ቅዱስ ጳውሎስ። ስለዚህ ስካርን በምን ይመስለዋል? በጨለማ በሌሊት። ስካር ብቻ አይደለም፣ የሥራ ስጋ ሁሉ በሌሊት ነው የሚመስለው፣ በጨለማ ነው የሚመስለው። ስለዚህ ስካር የሌሊት ግብር ነው፣ የሌሊት ግብር ነው። ግብርን ነው የሚናገረው አላለም ሊቁ አውግስቲን? who are the sons of night and the sons of darkness, those who practice evil deeds። ስለዚህ evil deeds ከሚባሉት ውስጥ አንዱ ስካር ነው፣ መስከር። የሚሰክር ሰው እከሌ ሰከረ ስሙ ለምን ከፍ ያለ አይሆንም? ለምን ዓለም ያጨበጨበችለት ለምን አይሆንም? ንስሐ ገብቶ ወደ ቤተክርስቲያን ካልተጨመረ መንግስተ ሰማያት አይወርስም። እንደው ግልጽ ከዚህ በኋላ ምንም ቀለም ምን ቀባው? እኔ እዚህ ቤት ምንም ቀለም አልቀባም፣ ታውቃላችሁ። እውነቱን እንነጋገራለን። ምንም እናደርገው ነገር የለም። ሰካራም ዘመድ ካላችሁ ቶሎ ብሎ ወደ ንስሐ እንዲገባ። አንዳንዱ ኃጢያትም አይመስለውም እኮ ስካር ከእግዚአብሔር መንግስት ይለያል። የሌሊት ግብር ነው፣ የጨለማ ግብር ነው። ግልጽ ነው ይሄው። ስለዚህ ቅዱስ ጳውሎስ ምን አለ? የተሰሎንቄ ምዕመናን ሲመክር የሚያንቀላፋ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና አለ። ስካርን ከሌሊት ጋር ነው ያመሳሰለው፣ ከብርሃን ጋር አላመሳሰለውም። የኔ ጀግና አባት ሐዋርያው ቅዱስ ጳውሎስ ማንንም ለማባበል አይደለም የሚናገረው፣ እኔና እናንተን ለማዳን ነው እሱ የተጠራው። ኦኬ። ስለዚህ የሚሰክር ሰው ከሌሊት ነው። ክርስቲያን እንዲሰክር አልተጠራም። የሚሰክሩም በሌሊት ይሰክራሉና እኛ ግን ከቀን ስለሆንን አለ። ተመልከቱ፣ የሚሰክሩ በሌሊት ይሰክራሉና ካለ በኋላ እኛ ግን ከቀን ስለሆንን የእምነትን የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን እንኑር ይላል። አሁን ምን ማለት ነው የሚለውን እናያለን። ይሄ እዚህ ጊዜ አንዳንድ የምናያቸው ቃላቶች አሉ። ለምሳሌ ጥሩር ምንድነው የሚለውን ራስ ቁር የተባለ ምንድነው የሚለውን እናያለን። እሺ አሁን ከጥሩር ቁጥር 7 ላይ ነው ያለው። አሁንም ኦኬ የሚሰክሩም በሌሊት ይሰክራሉና ካለ በኋላ እኛ ግን ሲል ክርስቲያኖችን ነው የሚናገረው። በተሰሎንቄ ያሉ ደቀ መዛሙርቱ። ኦኬ ተሰሎንቄ የት ናት? ሐዋርያ ቅዱስ ጳውሎስ እኛ የሚለው ተሰሎንቄ መቄዶንያ አውራጃ ያለችዋን ተሰሎኒካ ወይም ተሰሎንቄ ተብላ የምትጠራዋን ሰሜናዊ ግሪክ ናት። በዘመነ ሐዋርያት ሮማውያን መቄዶንያን ቅኝ ግዛት ገዝተው ስለነበረ በሮም ቅኝ ግዛት የወደቀች ከተማ ናት። በእስክንድር አሌክዛንደር ዘ ግሬት እህት ስም የተሰየመች ከተማ ናት። በተሰሎንቄ ሐዋርያ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 ገብቶ ወንጌልን አስተምሮ ቤተክርስቲያን ምን አድርጓል? ተክሏል። ቤተክርስቲያን ምን አድርጓል? ተክሏል። ስለዚህ በተሰሎንቄ ያሉትን ክርስቲያኖች እኛ እያለ ይጠራል፣ ራሱንም ጨምሮ ማለት ነው። ራሱንም ጨምሮ እኛ ግን እያለ ይጠራል። ስለዚህ እኛ ግን የሚለው በተሰሎንቄ ያሉትን በክርስቶስ የሚያምኑትን ነው። እኛ ግን ከቀን ስለሆንን አለ። አያችሁ? እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን ይላል። ቀን የሚለውን መጀመሪያ እንፍታ። ቀን የተባሉ እነማን ናቸው? ኦኬ እንመልከት። የቤተክርስቲያናችን አንድምታ ትርጓሜ ደግመን እንይ። ኦኬ ብርሃን ቀን የተባሉት የወንጌል ልጆች ናቸው ይላሉ አባቶቻችን። የምን ልጆች? የወንጌል ልጆች። የወንጌል ልጆች ማለት ምን ማለት ነው? በወንጌል ወይም በእግዚአብሔር ቃል የተወለዱ በእውነት አምነው የተወለዱ የብርሃን ልጆች ይባላሉ። ሁላችሁም የእውቀት የወንጌል ልጆች ናችሁና። ኦኬ ወንጌል ኦሪትን ሌሊት ጨለማ ካሉ ወንጌልን ብርሃን። ለምን ብርሃን የተባለው ኢየሱስ ክርስቶስ ተገኝቶባታልና። የወንጌል ልጆች ናችሁ። ምን እያለ ነው የወንጌል ልጆች ናችሁ ሲል? በወንጌል አምናችኋል። ምን እያለ ነው በወንጌል አምናችኋል? ወንጌል ማለት የምስራች ማለት ነው። በምስራቹ አምናችኋል። ያ ምስራች ማን ነው? በኢየሱስ ክርስቶስ አምናችኋል። የወንጌል ልጆች ናችሁና። አላመኑም እንዴ? አምነዋል። ሐዋርያ ሥራ ምዕራፍ 17 ላይ እሱ ገብቶ አስተምሯቸው አምነዋል። ስለዚህ እኛ ግን አለ ራሱ ሐዋርያው ቅዱስ ጳውሎስ በወንጌል አላመነም እንዴ? አምኗል። የት? ሐዋርያት ሥራ ምዕራፍ 9 ላይ። ማመን ብቻ አይደለም ተጠምቋል ሁሉ እዛው ሐዋርያት ሥራ ምዕራፍ 9 ላይ። ስለዚህ ራሱን ጨምሮ እኛ ግን የወንጌል ልጆች ነን፣ በወንጌል አምነናል፣ በክርስቶስ ኢየሱስ አምነናል እያለ ነው። ብርሃን የተባለችው ወንጌል ናት። አንድም ብርሃን የተባለው የጽድቅ ሥራ ብርሃን ተብሎ ይጠራል።
ኦኬ ክርስቶስን መምሰል እርሱን መስሎ መመላለስ ብርሃን ተብሎ ይጠራል። ስለዚህ የወንጌል ልጆች ነን የወንጌል ልጆች እርሱን የማወቅን ዕውቀት ተላብሰናል። ስለዚህ ያለ ሐዋርያው ቅዱስ ጳውሎስ ተመልከቱ እኛ ግን ከቀን ስለሆነን ማለትም እኛ ግን ከወንጌል ስለሆነን እኛ ግን ከጽድቅ ስለሆነን እኛ ግን በዕውቀት ስለሆነን እርሱን በማወቅ ኢየሱስ ክርስቶስን በማወቅ እኛ ግን ከቀን ስለሆነን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን ይላል። ምን ማለት ነው? የእምነት የፍቅር ጥሩር የመዳን ተስፋ እንደራስ ቁር እየለበስን በመጠን እንኑር ይላል። ምን እያለ ነው ሐዋርያው ቅዱስ ጳውሎስ? እሺ ጥሩር ምን ማለት ነው? ጥሩር ማለት ከናስ የሚሰራ ይላሉ አባቶቻችን የጦር ልብስ ነው። ጥሩር ከናስ የሚሰራ የጦር ልብስ ነው። ራስ ቁር የሚለው የሚዋጉ ወታደሮች በራሳቸው ላይ የሚደፉት ከናስ የተሰራ በራስ ላይ የሚደፋ ወታደሮች አይታችሁ ከሆነ የሚያደርጉት መከላከያ አለ። ያንን ነው የተናገረ ያለው። ለአብነት ያህል ቆይ እንትን ሰው ለውትድርና ሲሄድ አንዴ ቆይ በፎቶ ላሳያችሁ። ይሄን ክፍል በፎቶ ላሳያችሁ። አንዴ ፎቶ ሐሳቡን የሚገልጽ ፎቶ ላሳያችሁ። እሺ በትንሽም ቢሆን ይቀራረባል። እሺ እያያችሁ ትምህርቱ ላይ እሺ ምን ይታያችኋል አይደለ? እሺ ይታያል። ጥሩር የሚባለው ከናስ የሚሰራ የጦር ልብስ ነው። አያችሁ ልብሱን እያያችሁ ነው ክርስቲያኖች? ኧረ ጎበዝ። እሺ ጥሩር ከናስ የሚሰራ የጦር ልብስ ነው። ከራስ የሚሰራ የጦር ልብስ ነው። እሺ ራስ ቁር ደግሞ የሚባለው ይሄ ነው። ራስ ቁር የሚለው የሚዋጉ ወታደሮች በራሳቸው ላይ የሚደፉት ከናስ የተሰራ በራስ ላይ የሚደፋ ነው፣ መከላከያ ማለት ነው። አሁን ሐዋርያው ጳውሎስ እንዴት ነው ውትድርና ጦርነት ሊልከን ነው ወይ እንዳትሉ፣ ቆይ አሁን በዚህ ምሳሌ ሐዋርያው ጳውሎስ የሚናገረውን እንመልከት። መጀመሪያ ልዩነቱን እንወቅ። የእምነትን የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን አለ። ኦኬ ምንድነው የሚለውን አብረን እንመለከታለን። ስለዚህ አሁን ይሄ ጥሩርና ራስ ቁር የተባለውን ካወቅንና ከተረዳን በኋላ ምንድነው የሚለውን ክፍል እንመልከት። ይሄንን ሐሳብ ለምንድነው ሐዋርያው ጳውሎስ ያነሳው የሚለውን ለማወቅ ማለት ነው። ክርስቲያኖች ይላል ቅዱስ ዮሐንስ አፈወርቅ፣ አንተ ሰው ዮሐንስ አፈወርቅ ነው የሚናገረው፣ ከሰይጣን ከዲያብሎስ ከረቂቅ ክፉ በስተቀር ጠላት የለህም ይላል። ኦኬ ጠላት የለህም ይላል። አሁን ሐዋርያው ቅዱስ ጳውሎስ ምን እያሰበ ነው የሚለውን በደንብ አድርጋችሁ እንድትረዱልኝ ነው ተማሪዎች፣ አደራችሁን የተሰሎንቄ ተማሪዎች በደንብ ስሙኝ። ሐዋርያው ቅዱስ ጳውሎስ አንድ ወታደር እንዲለብሶ የሚሄደው ምን ለማድረግ? ለውጊያ። ለምሳሌ እኛው ኢትዮጵያውያን መቼም ውጊያ በደንብ ጠግበናል እናውቃለን። መቼም ጦርነት መቼም ምንድነው የሚለውን ምሳሌ ልስጥ። ምሳሌም እኮ ፈራው እኮ አሁን የሆነ ምሳሌ ለመስጠትም። እሺ አንድና አንድ ተጣሉ እንበል። አሁን ሌላ ስም ባደርግ ፖለቲካ ያደርጉብኛል እንትና። ስለዚህ አንድና አንድ ተጣሉ እንበል። አንድ ፖለቲካ ውስጥ የለችም አይደለ? አንድ ቁጥሯ ማለት ነው። አንድ ቁጥር አለች እንደ ፖለቲካ ውስጥ ደሞ እንትናት እንዳይሉን። አቤት ዘመኑ ከፍቷል፣ እንዴት እንደጨነቀኝ።
እሺ ጀርመንና እኔ ለምን ወደ ጀርመን አልሄድም እንዴ? የኛ ሀገር እንደሆነ አስቸጋሪ ነው። እችልችልማ እናውቃለን። ጀርመንና ጣሊያን ተጣሉ እንበል። አረ ምን ኢትዮጵያውያን በደጉ ዘመን ጣሊያንና ኢትዮጵያ ያኔ አንድ ነበርን። ዛሬ ተውት፣ ዛሬ እንኳን ቁጥሩ ራሱ አይታወቅም። ያኔ አንድ እያለን አረረፉ በቃ ልቀጥል። ጣሊያንና ኢትዮጵያ ሲዋጉ ብለን እንይዝ። እሺ ጣሊያንና ኢትዮጵያ ሲዋጉ ምሳሌ ነው። እሺ እኔ ኢትዮጵያውያን እንደዚህ ለብሰዋል እያልኩ አይደለም፣ ምሳሌ ነው። ኢትዮጵያውያን ለምሳሌ ለምትቆራርጡ ሰዎች ምሳሌ እያልኩ ነው። ሃና እነ ዲያቆን ስለሺ አጽንኦ ሰጣችሁ ታዘቡልኝ። ምሳሌ ነው እያልኩ ያለሁት። ምሳሌ ጣሊያንና ኢትዮጵያ ቢጣሉ ማምን ተዋግተዋል በፊት በታሪክ ኦኬ። ምሳሌ እንደዚህ ቢለብሱ እንበል፣ ኢትዮጵያውያን እንደዚህ ለበሱ፣ ጣሊያንን ሊዋጉ ሄዱ። ለምን እንዲህ የሚለብሱት? ለምንድን ነው? እስቲ ሃንዬ ንገሪኝ። ለምንድን ነው እንዲህ የሚለብሱት? እንደዚህ ጥሩ የሚለብሱት ላያቸው ላይ ራሳቸው ላይ የራስ ቁር የሚያደርጉት ለምንድን ነው? እስቲ ንገሪኝ። ከነሱ የሚወረወረውን ጦር ለመከላከል። ምናልባት ከነሱ አሁን ለምሳሌ ሽጉጥ ቢተኮስ ይሄንን የለበሰ ሰው የለበሰው ልብስ ይከላከልለታል አይደለ? ይከላከልለታል። እንዳይጎዱ ይረዳዋል። ለምሳሌ ጉራዴ ወስዶ ሴፍ ይዞ አናቱን ቢመታው ይሄንን ካደረገ የራስ ቁር ካደረገ ያ የራስ ቁር የተባለው ከሚደርስበት አደጋ ይከላከለዋል። አንድም መጥቶ በሽጉጥ ቢተኩስበት ከሚደርስበት ጉዳት ቴዳ እግዚአብሔር ይስጥ ጉዳቱ ይቀንሳል። ኦኬ ብዙ ጉዳት ሊያደርስበት ይችላል። አሁን ይሄንን ምስል ያዙና ወደ ሐዋርያው ቅዱስ ጳውሎስ ቃል እንመለስ። የተሰሎንቄ ተማሪዎች እሺ ተመልከቱ። አሁን ምን አለ ቅዱስ ጳውሎስ? እኛ ግን ከቀን ስለሆንን፣ እኛ ግን የሚለው ክርስቲያኖችን ነው፣ የእግዚአብሔር ልጆችን ነው። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን እንኑር አለ። አሁን ምን ይላል? ምን እያለ ነው ሐዋርያው ቅዱስ ጳውሎስ? እኛ መልበስ ያለብን ምንድነው እያለ ነው? ስሙ። በራሱም እኛ ክርስቲያኖች ምንዋጋው ከማን ጋር ነው? ከረቂቃን አጋንንት ጋር ነው፣ ከመናፍስት ጋር ነው፣ ከክፉ ጋር ነው ምንዋጋው። ስለዚህ ምንድነው መልበስ ያለብን? ክርስቲያኖች ይላሉ ኢትዮጵያን ሊቃውንት ከረቂቃን አጋንንት ጋር ስለሚዋጉ እምነትንና ፍቅርን እንደ ጦር ልብስ ይለብሱ ዘንድ ያሳስባቸዋል። እንዲህ አድርጋችሁ እምነትና ፍቅርን ልበሱ፣ ክርስቶስን ምሰሉ፣ ከክፉ የሚወረወረውን ፈላጻ የሚመክት ከአጋንንት የሚወረወረውን ፈላጻ የሚመክት እኛን ክርስቲያኖች እኛን የእግዚአብሔር ልጆች የጌታን ደቀ መዛሙርት ለማጥቃት ከሚመጡ ክፉ መናፍስት የሚከላከለው እምነታችን ነው። ዓለምን ድል የሚያደርገው ምንድነው? እምነታችን ነው የሚያሸንፈው ዓለም። ስለዚህ እምነትንና ፍቅርን ልበሱ። ይሄው የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን እንኑር ይላል። ኦኬ በመጠን እንኑር። ምክንያቱም ከሚደርስ እኛን ለማጥፋት ሰይጣን ከሚወረውረው ፈላጻ እንድን ዘንድ በእምነት ጸንተን መቆም አለብን። በፍቅር ጸንተን መቆም አለብን። ፍቅር ከሌለን እምነት ከሌለን በክርስቶስ ኢየሱስ ላይ ያለንን ተስፋ ከጣልን ለአጋንንት ተጋላጭ እንሆናለን። ካወለቅን አሁን ይሄንን ልብስ ቢያወልቅ ወታደሩ
እንደሚጎዳ እኛም እምነትን ከጣልን ተስፋን ከጣልን ፍቅርን ከጣልን እንጎዳለን። ግልጽ ነው ክርስቲያኖች? ግልጽ ነው? እሺ እስቲ እንመልከት። ኤፌሶን ምዕራፍ 6 ክፈቱልኝ። ኤፌሶን ምዕራፍ 6 በደንብ አድርገን እናያለን። ኤፌሶን ምዕራፍ 6 ይኸው ኤፌሶን ምዕራፍ 6 እሺ እናንብበው አብረን ተመልከቱ። ኤፌሶን ምዕራፍ 6 ከቁጥር 11 እንጀምር። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ሐዋርያው ጳውሎስ ነው የሚናገረው ደግሞ ለኤፌሶናውያን ነው። ኤፌሶን የት ነው የምትገኘው? ቱርክ፣ ምዕራባዊ ቱርክ። ኦኬ ተመልከቱ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል ጳውሎስ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ። አያችሁ? የማንን ሽንገላ አለ? የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን አለ ጳውሎስ ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። በሁሉ ላይ ጨምራችሁ የሚንበለበለውን የክፋት ፍላጻውን ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። ስለዚህ በመንፈሳዊ መነጽር ተመልከቱ። በእግዚአብሔር ቃል ጸንቶ አንድ ሰው በፍቅር በተስፋ በእምነት ጸንቶ በመቆም ማንን ይቃወማል ማለት ነው? ዲያብሎስን ይቃወማል። ኦኬ እንዲህ እያለ ነው ሐዋርያው ቅዱስ ጳውሎስ። እየገባችሁ ነው? እንቀጥልሽ። እሺ አንድ የመጽሐፍ ቅዱስን ገላትያ ምዕራፍ 5ን ትከፍቱልኛላችሁ። አንዴ ገላትያ ምዕራፍ 5 ቁጥር 5 ላይ እንዲህ ይላል። ለኤፌሶናውያንም ለገላትያም ለተሰሎንቄም ሐዋርያው ጳውሎስ ለጢሞቴዎስም ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እና 4 ላይም እንዲህ ይለዋል። ስሙ ገላትያ ምዕራፍ 5 ቁጥር 5 ላይ ለገላትያ ክርስቲያኖች እንዲህ ይላል። እኛ በመንፈስ ከእምነት ጽድቅን ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም። ከቁጥር 2 ጀምሬ ላንብብላችሁ በደንብ ስሙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ብትገረዙ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት። ምክንያቱም ግዝረት በጥምቀት ተተክቷል። ኦኬ ይሄ የቤተክርስቲያን ትምህርት ነው፣ አዲስ አይደለም። ለኔና ለእናንተ ተምራችኋል። ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለመገረዝ ሁሉ ለእያንዳንዱ ደግሜ መሰክራለሁ ካለ በኋላ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። አያችሁ? በፍቅር ሆኖ የሚሰራ ምን እየተረዳችሁ አይደለም አይደል? እምነትና ስራን አስተባብረን እንይዝ ዘንድ ነው ሐዋርያ ጳውሎስ የሚናገረው። ስሙ እነሱ አይሁዳውያን ምን ይላሉ? ካልተገረዛችሁ አትድኑም፣ ካልተገረዛችሁ የእግዚአብሔር መንግስት አትጨመሩም፣ ካልተገረዛችሁ አይሁዳዊ አይደላችሁም ይላሉ። ኦኬ ሐዋርያ ቅዱስ ጳውሎስ ግን ምን ይላል? መገረዝ አለመገረዝ አይጠቅምም። ግዝረት በምን ተተክቷል? በዘመነ ሐዲስ በጥምቀት ተተክቷል። የሚጠቅመን ግን ምንድነው እያለ ነው። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ አያችሁ፣ በክርስቶስ ኢየሱስ ሰው አምኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን አለመገረዝ አይጠቅምም። የሚጠቅመን በክርስቶስ አምነን እምነትና ስራን አስተባብረን ስንጸና ነው። ኦኬ ስንጸና ነው። ስለዚህ ከሰይጣን ፈላጻም የሚወረወረውን ለመመከት
እምነትና ስራን አስተባብረን ልንይዝ ያስፈልጋል። ፍጹም ፍቅርን ልንይዝ ያስፈልጋል። ፍጹም ፍቅር ውስጥ ክርስቶስን መምሰል አለና ተስፋ ማድረግ ያስፈልጋል። በክርስቶስ ኢየሱስ ተስፋ አድርገን እለት ከሚደርስብን ከዲያብሎስ ፍላጻ ራሳችንን በእግዚአብሔር ኃይል ልንመክት ይገባል እያለ ነው። ኦኬ በደንብ ግልጽ ላድርግላችሁ። አሁንም አንድ ምሳሌ ልስጥ። ለምሳሌ ከዓለም የሆነ አንድ ሰው ወደ እናንተ መጣ ልበል። ለምሳሌ ሀንዬን ምሳሌ አድርጌ ልውሰዳት። ሀንዬ በፍጹም ፍቅር ከቆመች በክርስቶስ እንደዚህ ይሄንን ልብስ ለብሳ ማለት ነው። ደግሞ ይሄን ልብስ ገዝተሽ ልበሽ እያልኩ አይደለም፣ ግን በምሳሌ ደረጃ ሐዋርያው ቅዱስ ጳውሎስ እንዳለ እምነት፣ ተስፋ፣ ፍቅርን ይዛ ከጸናች እንዲህ ጸንታ ከቆመች አንድ ዓለማዊ ጓደኛ ወደ ሀንዬ ትመጣና ሀንዬ እንዴት ነሽ? ደህና፣ ይገርምሻል ቴዲ አፍሮ እኮ ዱባይ መጣ። ኧረ አዎ፣ እና በቃ ነይ ትኬት ገዛልሻለሁ ነይ እንጨፍር እንበድ ካለች ሀንዬ ይሄ ጓደኛዋን ተጠቅሞ ክፉ መንፈስ ሀናን ወደ ኃጢአት ለመጥራት እየሞከረ ነው። ስለዚህ የሀና መልስ ምንድነው? እምነት፣ ተስፋ፣ ፍቅርን ከተላበሰች በእግዚአብሔር ቃል ከጸናች ምንድነው የሚለው? እንዴ ተይ ገላትያ ምዕራፍ 5 ላይ እኮ ዘፈን ኃጢአት ነው ይላል። እኛ አንደበታችንን ተጠቅመን ልንዘምር እንጂ ልንዘፍን አይገባም ትላታለች። የዛን ጊዜ ጓደኛዋ ሳይሆን በጓደኛዋ ጀርባ ያለው ክፉ መንፈስ ዲያብሎስ ምን ይላል? ያፍራል ማለት ነው። አይ ጳውሎስ አሁንም ጉድ ትሰራኛለህ ይላል። የጳውሎስ ተማሪ ከሆነች ማለት ነው። ግን እንትና ሰፈር ከሄደች እሸሸ ገዳሜ ነው። እሷ ናት እንዲያው ትኬት ሁሉ የምትገዛ የምታስተባብር ሁሉ ማለት ነው። በእግዚአብሔር ቃል ግን ከጸናች እንዲህ ነው የምትከላከለው ፈላጻው ማለት ነው። ለምሳሌ አሁን ቡርቴ ልውሰድ። አንድ ጓደኛ ከዓለም የሆነ ጓደኛ ይመጣና ቡርቴ ይገርምሻል ይሄ ልጅ እኮ ምሳሌ ነው ፖለቲካውን ምሳሌ አድርገው ሌላ ምሳሌ ልስጥ። ቡርቴ ይገርምሻል እንዴት እንዲህ ብላ ትሰድብሻለች? እከሌ እኮ ሰደበችሽ የሚሉ ደግሞ ሞልቷል። እንደዚህ የሚሉ ወንድም ሴትም አለ። ይመጣና ስደቢያት፣ በደንብ አድርገሽ ስደቢያት፣ እጥፍ አድርገሽ ስደቢያት። ቡርቴ ግን በእግዚአብሔር ቃል በእምነት በተስፋ በፍቅር እንዲህ ቁርር ከለበሰች ምንድነው የቡርቴ መልስ የሚሆነው? አይ የሚሰድባችሁን መርቁ ተብሏል፣ የሚረግሟችሁን መርቁ ተብሏል ብላ ያንን ክፉ መንፈስ የሚጋልበውን ሰው ዞር ታረጋዋለች ማለት ነው። ትከላከላለች ማለት ነው። እየሰማችሁኝ ነው? የእግዚአብሔር ቃል በውስጥ ያለ ሰው በእግዚአብሔር ቃል በሙላት የሚመላለስበት ሰው እንዲህ ነው ንግግሩ የሚሆነው። እንዲህ ነው ንግግሩ የሚሆነው። መንፈስ ቅዱስ የሌለበት ሰውስ ምንድነው የሚያደርገው? ገና ሳይሰደብ ልትሰድበኝ አስበሃል ብሎ ነው የሚሳደብ። ገና መልእክት ምን ልትናገሪ እንኳን እንዳሰብሽ ሳያስብ ሙልጭ አድርጎ ደና አድርጎ ይሰድ ቆንጆ ስድብ ያ ሰይጣንም ያቀብለዋል። ደና አድርጎ ይሳደባል። ይሄ መንፈስ ቅዱስ የሌለው ሰው ማለት ነው። ክርስቲያን ያልሆነ ሰው እንዲህ ነው የሚያደርገው። አው ሰኒ እርገጫት ይላል። አው እንዴ ቲክቶክ ላይ ገባና ፎቶ ዘቅዝቆ እርገጡ ይላል። በቃ ኃጢያትን እናንተም እዚህ ነው እንጂ ማትመጡት እዛማ ኮፒ ሊንኩ ራሱ ከፍ ነው የሚለው 2000 ሰው ምናምን እንንተና ቤት ቁጭ ብሎ ሲሰዳደብ ይላል። ግን እምነት ተስፋን ፍቅር የለበሰ ሰው እንዲህ አያደርግም። ለዚህ ነው ሐዋርያው ቅዱስ ጳውሎስ እኛ እንዲህ አናደርግም፣ እኛ የብርሃን ልጆች ነን። ኦኬ። ስለዚህ እኛ ግን ከቀን ስለሆነን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። ኦኬ፣ በመጠን እንኑር፣ እግዚአብሔር ለቁጣ አልመረጠንምና ይላል። እግዚአብሔር ለምንድን ነው የመረጠን? ለቁጣ አይደለም የመረጠን። እኛን ክርስቲያኖች እኛ በእርሱ ያመንን የተመረጥነው ለቁጣ አይደለም። እና ለምንድን ነው እግዚአብሔር አምላክ የመረጠን? ይሄው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንመልከት። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 የተመረጥነው ለምንድን ነው? ምዕራፍ 3 ቁጥር 16 ይሄው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ ወልደ እግዚአብሔር ቃል
በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ የመጣው ምን ለማድረግ ነው? እኔና እናንተን በእኔና በእናንተ ላይ ሊፈርድ አይደለም። እሺ ይሄው እና ምን ሊያደርግ ነው? በመጠን እግዚአብሔር ለቁጣ አልመረጠንም። ለምንድን ነው የመረጠን? እኛን ሊያድነን ነው የመጣው። የመንግስቱ ወራሽ እንድንሆን ነው የመጣው። ለቁጣ አልተጠራንም፣ ለፍርድ አልተጠራንም። በእርሱ የማያምኑ ግን ይፈረድባቸዋል። እርሱን መስለው ያልተመላለሱ ግን ከቁጣው ተካፋይ ይሆናሉ። እሺ እንደ አንድምታ ትርጓሜያችንን እንይና እንቀጥላለን። አባቶቻችን ይላሉ እግዚአብሔር ክርስቲያኖችን ነው የምናወራው። እሺ በእርሱ ያመኑትን ማለትም በጌታ ያመኑትን እግዚአብሔር ጥንቱን ለሞት አልፈጠረንምና ይላሉ። እኔና እናንተ የተፈጠርነው ለሞት አይደለም። ለምንድን ነው? በጌታችን በኢየሱስ ክርስቶስ ቃልነት ለሕይወት ፈጥሮናል። በክርስቶስ ኢየሱስ በኩል ከጨለማ ወደሚደነቅ ብርሃን እንገባ ዘንድ በክርስቶስ ኢየሱስ በኩል ወራሽ በሆነው በልጁ በኢየሱስ ክርስቶስ በኩል ወራሾች እንሆን ዘንድ እውነተኛ ሕይወት በሆነው በኢየሱስ ክርስቶስ በኩል ሕይወትን ይሰጠን ዘንድ እውነተኛ ብርሃን በሆነው በኢየሱስ ክርስቶስ በኩል እውነተኛ ብርሃን ይሰጠን ዘንድ ነው እኔና እናንተ የተፈጠርነው። ግልጽ ነው? ግልጽ ነው? እሺ ራሱ እዚሁ ላይ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። የተፈጠርነው ለምንድን ነው? ያው አባቶቻችን ምንድነው ያለው? እግዚአብሔር ጥንቱን ለሞት አልፈጠረንም፣ በጌታችን በኢየሱስ ክርስቶስ ቃልነት ለሕይወት ፈጥሮናል እንጂ። ሚውት አድርጎ አንዴ የምትገቡ ለሕይወት ፈጥሮናል እንጂ። ስለዚህ ቅዱስ ጳውሎስ ምን አለ? በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። አያችሁ? ኃጢአት ስርየትን ለማግኘት ነው እንጂ መዳንን ለማግኘት ነው እንጂ እግዚአብሔር አምላክ እኔና እናንተን የፈጠረን። ግልጽ ነው አይደለ? መዳንን ለማግኘት ነው እንጂ እያለ የተሰሎንቄን ምዕመናን ያጽናናል። የተሰሎንቄን ምዕመናን ያጽናናል። ሐዋርያው ቅዱስ ጳውሎስ። እስቲ የሐዋርያት ሥራ ምዕራፍ 38ን እንመልከት። ሐዋርያት ሥራ ምዕራፍ 38 ቅዱስ ጴጥሮስ ምንድነው ያለው? አይሁዳውያንን ምንድነው ያላቸው? ሐዋርያት ሥራ ምዕራፍ 2 ቁጥር 38 እና 40 እንመልከት። እሺ ይሄው ቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ኦኬ የተስፋው ቃል የሚለው መዳንን ይወርሱ ዘንድ ኦኬ እግዚአብሔር አምላክ ለአይሁዳውያን ብቻ አይደለም በሩቅ ላሉ ሲል አህዛብንም የሚነካ ነው። እነሱን ሁሉ ጠርቷል። ምን አድርጉ አላቸው? ንስሐ ግቡ ተመለሱ። ሐዋርያው ጳውሎስም ምን እያለ ነው? በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የተጠራ ነው። ምን ማለት ነው? መንግስተ ሰማያትን እንድንወርስ ነው የጠራን እንጂ እንድንጠፋ አይደለም። ሕያዋን እንድንሆን ነው እንጂ እንድንጠፋ አይደለም። እግዚአብሔር አምላክ የመረጠን የጠራን። ኦኬ ስለዚህ እሱ ወዶ ፈቅዶ አፍቅሮን ራሱን ቤዛ አድርጎ ሰጥቶናል። ኦኬ መርጦናል። የመረጠን ግን የወደደን ግን ዓለሙን እንዲሁ የወደደው እግዚአብሔር አምላክ ለምንድን ነው? ለጥፋት አይደለም ይድን ዘንድ ነው። ስለዚህ በእርሱ እንመን እያለ ነው። ክርስቶስ መዳንን ለማግኘት ነው እንጂ
እሺ ቁጥር 10 ላይ ነው ያለነው። የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። አንዱ ስለ ሁሉ ሞተ። አንዱ ለሁሉ ነው የሞተው። ኢየሱስ ክርስቶስ ቤዛ የሆነው ለዓለም ነው። ለዛ ነው ቤዛ ሁሉ ዓለም የምንለው። ለዓለም ነው የሞተው ኢየሱስ ክርስቶስ። ይሄን ልናቅና ልንረዳ ያስፈልጋል። ኦኬ። ስለዚህ ቅዱስ ጳውሎስ ምን አለ? እርሱ ይሄው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዳለው ማለት ነው። እርሱ የሞተው በቀራንዮ ላይ ቤዛ የሆነው ለአይሁዳውያን ብቻ አይደለም፣ ለሮማውያን ብቻ አይደለም፣ ለዓለም ሕዝብ ነው። ይሄው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ ዓለም በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ኢየሱስ ክርስቶስ ግን የሞተው ለማን ነው? ለኔ ለናንተ በዓለም ላይ ላሉ ሰዎች በሙሉ ነው። በእርሱ የሚያምኑ ግን የዘላለምን ሕይወት ይወርሳሉ በክርስቶስ ኢየሱስ በማመናቸው ምክንያት። ኦኬ። ያንን ነው ሐዋርያው ቅዱስ ጳውሎስ እያለ ያለው። ኦኬ። እንመለስ አንዴ። ስለዚህ ይላችኋል የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ስለ ሰው ልጅ ነው እግዚአብሔር የሞተው። ኦኬ። ስለ ሰው ልጅ እግዚአብሔር የሞተው ስለ ሰው ልጅ ነው። ኢየሱስ ክርስቶስ የሞተው ስለ ሰው ልጅ ነው። ኦኬ። የሞተው ግን ማን ነው? ኢየሱስ ክርስቶስ እግዚአብሔር ወልድ ቃል። እግዚአብሔር አብ አይደለም በመስቀል ላይ ቤዛ የሆነው። እግዚአብሔር መንፈስ ቅዱስ አይደለም በመስቀል ላይ ቤዛ የሆነው። ኢየሱስ ክርስቶስ ነው በመስቀል ላይ ቤዛ የሆነው። ከእናታችን ከቅድስት ድንግል ማርያም ስጋን የነሳው ወልድ ኢየሱስ ክርስቶስ እርሱ በቀራንዮ ላይ ቤዛ ሆነ ለሁላችን ለዓለም ሕዝብ። ለዛ ነው የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። የምንነቃም ኦኬ በእርሱ አምነን የምንመላለስ የብርሃን ልጆች፣ የምናንቀላፋም ማለት የምናንቀላፋ ደግሞ የተባሉት ቅድም ያየናቸው በሌሊት በጨለማ ያሉ እነሱም አውቀውት ቢነቁ ከዚህ ተካፋይ ይሆናሉ፣ ከጸጋው ተካፋይ ይሆናሉ እያለን ነው። ከጸጋው ተካፋይ ይሆናሉ እያለን ነው። አንደኛ ጴጥሮስ ምዕራፍ አንዴ የጴጥሮስ መልእክትን እንይ። አንደኛ ጴጥሮስ ምዕራፍ 3ን እንይ። መጀመሪያይቱ የሐዋርያው ጴጥሮስ መልእክት ምዕራፍ 3 ምዕራፍ 3 ቁጥር 18 ቁጥር 18። ስለዚህ እግዚአብሔር በስጋ የሞተው ለዓለም ሕዝብ ነው። ቁጥር 18 ያው ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። ስንት ጊዜ? አንድ ጊዜ። ለማን? ደግመን እንየው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርብ እርሱ ጻድቅ ሆኖ ስለ አመፀኞች በሌሊት ስላሉት አላለም ቅዱስ ጳውሎስ? ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው እያለ ይቀጥላል። ዋናው ሐሳብ ግን ክርስቶስ ኢየሱስ ለሚያንቀላፉ እየተነሱ ላሉትም እየነቁ ላሉትም ሞቷል። አንዱ ለሁሉ ሞተ የምንለው ለዛ ነው። ኦኬ። ቁጥር 24 ላይ እዚሁ ክፍል ይርታ ምዕራፍ 2 ቁጥር 24 እንመልከት። ምዕራፍ 2 ቁጥር 24 ላይ ምንድነው የሚለው? ይሄው
ራሱን አሳልፎ ሰጠ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ በመገረፉ ቁስል ተፈወሳችሁ እንደ በጎች ተቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ስለዚህ ኢየሱስ ክርስቶስ ቤዛ የሆነው እኔና እናንተን ህይወት ሊሰጠን ነው እንዴ ህይወት ሊሰጠን መንግስቱ ወራሽ እንሆን ዘንድ በህይወት እንኖር ዘንድ እርሱ ምን ሆነ እርሱ ሞተ በእርሱ የሚያምን የዘላለም ህይወት ይኖራል እንዲል በእርሱ የሚያምን ከዚህ ጸጋው ይካፈላል ማለት ነው ኦኬ የመንግስቱ ወራሽ ይሆናል ማለት ነው ስለዚህ ቅዱስ ጳውሎስ ምን ይላል የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በህይወት እንኖር ዘንድ ስለኛ ሞተ ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ አንዱም አንዱን ሌላው ያንጸው ይላል ምን ይያለ ነው ሐዋርያው ቅዱስ ጳውሎስ አንዱ አንዱን ይምከር በዚህ ቃል ተጽናኑ ይያለ ነው ስለዚህ እናንተ ደግሞ ተሰሎንቄ ምዕመናን ነው እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ አንዱም አንዱን ሌላውን ያንጸው እርስ በርሳችሁ በዚህ ቃል ተጽናኑ አሁን በነገራቸው ሐዋርያው ቅዱስ ጳውሎስ በነገራቸው ቃል ይጽናኑ ዘንድ ይነግራቸዋል ቁጥር 11 አሁንም ይላሉ አባቶቻችን አሁንም ስለዚህ ወንድሞቻችሁን አስተምሩ አንድም ለወንድሞቻችሁ ይህን ነግራችሁ ደስ አሰኟቸው አንዱ አንዱን ህንጻ እግዚአብሔር ያድርግ እናንተ እንደምትሰሩ አንድም ዳግመኛ አንዱ አንዱን ህንጻ እግዚአብሔር ያድርግ ምን ማለት ነው አንዱ አንዱን ያንጸው በእግዚአብሔር ቃል ተመካከሩ ማለት በእግዚአብሔር ቃል ተነጋገሩ ተረዳዱ የደከመውን አበርቱ ህንጻ ቤተክርስቲያን የሚለው ይሄ ስጋቸውን ነው ለእግዚአብሔር የተወደደ መስዋዕት አድርጎ ያቀርብ ዘንድ አንዱ ወንድም ሌላውን ወንድም ይምከረው አንዱ ሌላውን ይምከረው ኦኬ ለዛ ነው የተሰሎንቄን ምዕመናን አንዱ ሌላውን ይመክር ዘንድ ያስተምር ዘንድ ይገስጽ ዘንድ ያጸና ዘንድ የሚናገረው ሐዋርያው ቅዱስ ጳውሎስ ኦኬ እንመለስ አንዴ ደግመን ቁጥር 10 እና 11 እናይና እንጨርሳለን እሺ 10 እና 11 ኦኬ ከቁጥር ለምትጽፉ ሰዎች የምንነቃም ብንሆን የምናንቀላፋም ብንሆን አለ የምንነቃም ብንሆን የምናንቀላፋም ብንሆን አለ ለባካችሁ ስሙኝ እሺ ሌላ ነገር አትጻፉ በደም ትኩረት አድርጉ የምንነቃም ብንሆን የምናንቀላፋም ብንሆን ኦኬ ምን ማለት ነው መጀመሪያ ትርጉም አይተናል ምን ማለት ነው ጨለማ ለሊት በምን ይመሰላል በህገ ኦሪት ይመሰላል በኃጢአት ይመሰላል በህገ ኦሪትም ያሉ በኃጢአትም ያሉ የምንነቃም ቢል በሐዲስ ኪዳን ያሉ በክርስቶስ ኢየሱስ አምነው በብርሃን ያሉ ኢየሱስ ክርስቶስ ለሁሉም ነው የሞተው ይያለን ነው ለሁሉ ነው የሞተው ይያለን ነው አንድም ደግሞ ኦኬ አንድም ኢትዮጵያን ሊቃውንት በትርጓሜ ሁለት ፍቺ ይሰጡታል አንድም ደግሞ የሞቱትም የምንነቃም ብንሆን የምናንቀላፋም ብንሆን ሲል የሞቱትም ሞተው መቃብር የወረዱ ስጋቸው አጥንታቸው የፈረሰ የሞቱትም በህያው ደግሞ የሆኑት በአካልም ደግሞ ያሉት ለሁሉም ለሰው ልጅ ነው ኢየሱስ ክርስቶስ የሞተው ይያለ ነው ለሁሉ ሰው ልጅ ነው ኢየሱስ ክርስቶስ ለሞቱትም በህያዋን ላሉትም በዘመነ ብሉይ ያሉትም በኃጢአትም ያሉትም ከእንቅልፋቸው የተነሱ ያሉትም እየነቁ ላሉትም ለሁሉም መሞቱን ሲገልጽ ነው የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በህይወት እንኖር ዘንድ ስለኛ ሞተ የሚለው ከዛ ይቀጥልና ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ አንዱም አንዱን ሌላውን ያንጸው ምን ማለት ነው አንዱም አንዱን በእግዚአብሔር ቃል ይምከር ያንጽ ያጽና
በተሰሎንቄ ያሉትን ምዕመናን ነው የሚመክረው ሐዋርያው ቅዱስ ጳውሎስ። እርስ በርሳችሁ ተረዳዱ፣ ተደጋገፉ በእግዚአብሔር ቃል ማለት ነው። በእግዚአብሔር ቃል። እሺ አንድ ሁለት የመጽሐፍ ቅዱስ ክፍል እንይና እንጨርስ። ዕብራውያን 13 ክፈቱልኝ። ዕብራውያን 13 ዕብራውያን 13 ከቁጥር 7 ዕብራውያን 13 ቁጥር 7 ተከፍቱልኛላችሁ። ዕብራውያን 13 ቁጥር 7 ጨርሰናል። እሺ የመጨረሻው ክፍል ነው። ዕብራውያን 13 ቁጥር 7 ይሄው ዕብራውያን ምዕራፍ 13 ቁጥር 7 ምን ይላል? የእግዚአብሔርን ቃል የተናገራችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። አያችሁ? ዕብራውያን 13 ቁጥር 7 የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። የተሰሎንቄ ያሉ የበረቱ ወንድሞች ያልበረቱትን ያጸኑ ዘንድ የበረቱትን አይተው ይበረቱ ዘንድ በእግዚአብሔር ቃል ይረዳዱ ዘንድ ይመክራል። ቁጥር 17 ላይ ደግሞ ኑልኝ። ቁጥር 17 ላይ ስትመጡ ደግሞ ምን ይላል? ለዋኖቻችሁ ታዘዙና ተገዙ። ቁጥር 17 ዕብራውያን ለዋኖቻችሁ ታዘዙና ተገዙ እነርሱ ስለ ደግመን ለዋኖቻችሁ ታዘዙና ተገዙ እነርሱ ስለየትና እንደሚሰጡ ታድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉ ይህን የማይጠቅማችሁ ነበርና ስለነፍሳችሁ ይተጋሉ። ኦኬ ዋኖች የተባሉ አገልጋዮች፣ ዋኖች የተባሉ ወንድሞች በተሰሎንቄ ዕብራውያን ቅዱስ ጳውሎስ ዕብራውያን አይሁዳውያን ናቸው። ኦኬ ዕብራውያን አይሁዳውያን ነውና ዋኖቻችሁ ሲል እና አብርሃምን በእምነት ስለነሱ የሚተጉትን ሐዋርያቱን መምህራንን እነዚህን ሁሉ የሚጠቀልል ነው። ቅዱስ ጳውሎስም አንዱ አንዱን ያግዘው ሲል እርስ በርሳችሁ ተረዳዱ፣ የበረታ የደከመውን ያግዝ፣ የደከመው ደግሞ የበረታው ደግሞ የደከመውን ያስተምር፣ ይገስጽ፣ ይምከር እያለ በተሰሎንቄ ያሉ ምዕመናንን ሲመክር እናያለን። አንድ የመጨረሻ ኤፌሶንን እናይና እንጨርሳለን። ኤፌሶን ምዕራፍ 4 ደግሞ እኒ ኤፌሶናውያንን ምን እያለ እንደሚመክር ጳውሎስ ኤፌሶን ምዕራፍ 4 ቁጥር 29 አትንኩ ባልሳሳት ያ ኤፌሶን 4 29 ይሄው ስለዚህ ውሸት አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። አያችሁ? ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት ይላል። ግን ምን ይላል? እያንዳንዶቻችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ የእግዚአብሔርን ቃል ተነጋገሩ፣ የሚጠቅምን ነገር ተነጋገሩ፣ ጽድቅ የሆነውን ነገር ተነጋገሩ፣ ተረዳዱ፣ ተደጋገፉ እንዳለ ሐዋርያው ቅዱስ ጳውሎስ እርስ በርስ መልካም የሆነውን ነገር እንድንነጋገር እንድንረዳዳ ሐዋርያት ያዙናል። ዕብራውያን ምዕራፍ 10 ላይም ተመሳሳይ ሐሳብ እናገኛለን። ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ቁጥር 25 ላይ ወንድሞች ህብረት ያደርጉ ዘንድ በእግዚአብሔር ቃል አንዱ አንዱን ያበረታው ዘንድ ይገልጣል። ይሄው በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ በማለት ዕብራውያንን ሐዋርያው ቅዱስ ጳውሎስ ይናገራል። በተሰሎንቄ መልእክት ላይም ሐዋርያው ቅዱስ ጳውሎስ የተሰሎንቄ ምዕመናን ይሄንን እንዲያደርጉ እንዲተገብሩ ይመክራቸዋል፣ ያስተምራቸዋል፣ ይገስጻቸዋል። አይ ቲንክ እዚህ ላይ እናቁም። ዛሬ ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከእኔና ከእናንተ ጋር ይሁን። እንግዲህ ያቆምነው ቁጥር 10 ላይ ነው። ምዕራፍ 5ን የሚቀጥለው ሳምንት ማክሰኞ እንጨርሳለን ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ማክሰኞ እንጨርሳለን። እግዚአብሔር አምላክ ቢረዳን ማክሰኞ ዕለት እንጨርሳለን።
የዮሐንስ ተማሪዎች መልእክተ ዮሐንስ ይቀጥላል። ነገ ምዕራፍ 1 እንጀምራለን። መታችሁ እንድትማሩ በክርስቶስ ኢየሱስ ፍቅር አደራ 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 ማለትን እወዳለሁ። እሺ